እሺ ጀሩሳሌም እንኳን ደህና መጣሽ። እንኳን አስገባከኝ። ቴንክ ዩ ጋይስ። የሆነ ቲክቶክ ላይቭ ገብቼ ነበረ እና ልጆች ሲጠይቁ የነበሩ ጥያቄዎች ነበሩና እኔ መመለስ አልቻልኩም እና ጽፌያቸው ነበር በሰዓቱ እና ብዙዎቹ ላይክ እንደ ኤቲስት አይነት ነገር ነበሩ። አግኖስቲክ እና ኤቲስቶች ናቸው። የጠየቁኝ ጥያቄዎች አንድ ሁለት ሶስት ልጠይቅህና I'm sorry, like okay, አንደኛው ጥያቄ I need to take a break, okay? Why that the Bible says እግዚአብሔር ተጸጸተ የሚለው መጽሐፍ ቅዱስ ላይ አለና እግዚአብሔር ጋር ከሆነ ለምን ይጸጸታል የሚለውን ጥያቄ ነው የጠየቁኝ። የአምላካዊ ባህሪ አይደለም አንደኛው ጥያቄ ማለት ነው። ሁለተኛ ጥያቄ እግዚአብሔር ሁሉን ነገር ማድረግ ከቻለ የሰው ልጅ ኃጢአት እንደሚሰራ ካወቀ ለምን መርሲውን አላሳየም? የፍቅር አምላክ ከሆነ ለምን በሰዶም እና ገሞራ ህዝቡን አጠፋ? ይሄ ኢራሽናል አይነት ኦኬ ሶሪ እነዚህን ቃላቶች እኔ መጠቀም ባልፈልግም ይሄ ግን ፍልነት ነው፣ ከአምላካዊ ባህሪ አይገናኝም እና የፈጠረውን ለምን ያጠፋሉ? አንደኛው ጥያቄ እና ደግሞ ባይብል እኛ ተከታዮቹ እኛ የምናምነው ክርስቲያኖች ነው የምንከተለው እና ላይክ ባይብልን ለማያምን ሰው ጋር ኤግዚስተንስ ምን ፕሩፍ አለው? ፋክት እነዚህ አግኖስቲክ የሚባሉ ሰዎች በፋክት ነው የሚያምኑት እና ምንድን ነው ፋክቱ? ላይክ ዋት ኢዝ ዘ ፕሩፍ ነው ጥያቄያቸው። ሌላ ምን አለ? እነዚህን እንትን እንበላቸውና ኦኬ ማለት ላይክ ሰዋን አንድ ወረቀት ሙሉ ጽፌ ያለውና ላይክ ኦኬ ኦኬ አውቶ ከኖት ግን አብራራልኝ። ያ ኦኬ እሺ አስድሮስ እስቲ እንግዳ እንቀበልና አስድሮስ አለ አይደል? የመጀመሪያው ጥያቄ እስቲ አድሬስ አድርገው። እሺ ኦኬ እሱን ልመልስ ወይስ እኔማ ይሄኛውን ልመልስ ነበር? የኤግዚስተንስ ኦፍ ጋድ ላይ ምናምን ያለችው እሱ ትንሽ ሜቢ እንትን ስለሚል እነዚህን አጠራጠር ያሉትን አድሬስ እናርጋቸውና መጨረሻ ላይ ያንን በሰፊው እንሄድበታለን አስፈላጊ ከሆነ ወይ ደግሞ ትሄድበታል። አንደኛውን አድሬስ አድርገውና ተጸጸተ የሚለውን ከቀደም ጀምሮ ሳወራ ስለነበር እኔ ሁለተኛውን አድሬስ አደርጋለሁ፣ ከዛ ሶስተኛውን አድሬስ አደርጋለሁ። ችግር የለም። እሺ የዘፍጥረት ምዕራፍ 6 ላይ እንግዲህ እግዚአብሔር ተጸጸተ ሲባል በመጀመሪያ መጽሐፍ ቅዱስ ዋናው መጽሐፍ ቅዱስ ስንል ምን ማለታችን ነው? የእግዚአብሔር አጠቃላይ መገለጥ ነው። ይሄም ማለት እግዚአብሔር በስክሪፕቸርስ ወይም ደግሞ በቅዱሳት መጽሐፍቱ በኩል የተገለጠውን መገለጥ ነው። ወይም ደግሞ ብፁዕ አባታችን አባ ሽኖዳ እንደሚሉት ከእግዚአብሔር ለሰው ልጆች ለፍጥረቱ የተላከ ደብዳቤ ነው። መጽሐፍ ቅዱስ ራሱን የገለጠበት ነው እግዚአብሔር ማለት ነው። እንደገናም ቅዱስ ኤፍሬም በመዝሙረ እምነት ወይም ሄያሚንዝ ኦን ዘ ፌዝ በሚለው መጽሐፉ ላይ እንደሚነግረው ለእኛ በሚገባን ቋንቋ ያናገረበት ነው ማለት ነው። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር በሰውኛ ቋንቋ ሲገለጥ እናያለን። ይሄም ማለት ልክ እንደ ሰው ይሄ ለሰው የሚገቡ ነገሮች ለሱ ተሰጥተውት ሲገለጥ እናያለን ማለት ነው። ይሄ ማለት ግን የእግዚአብሔር ባህሪ ነው ወይ ወይም ደግሞ እግዚአብሔር በዚህ ብቻ ነው ወይ የሚወሰነው ማለት ግን አይደለም ነው። እግዚአብሔር ከጅምሩ የሰው ልጆችን የፈጠረው ሊጸጸት ከሆነ መጸጸት የሱ ባህሪ ቢሆን ኖሮ ከጅምሩ የሰው ልጆች እንደዛ እንደሚወድቁና ከሞራል ውድቀት ውስጥ እንደሚሆኑ እንዴት ላያቅ ይችላል? እግዚአብሔር ይሄን ያውቃል። ስለዚህ ለምንድን ነው ተጸጸተ የተባለው ሲባል ያው በሰውኛ ቃል በኩል እግዚአብሔር እኛን እያናገረ እንደሆነ ለማሳየት ነው እንጂ እግዚአብሔር የሚጸጸት ሆኖ አይደለም ማለት ነው። ለኛ በሚገባ ቋንቋ ይሄ የሰው በዛ ዘመን በኖህ ዘመን የነበሩት ሰዎች ምን ያክል ኃጢአት ውስጥ እንደገቡ ለንስሐ እንኳን ጊዜ ተሰጥቷቸው ወደ ንስሐ እንዳልተመለሱ በኃጢአት በጣም ልክ ጥግ ድረስ እንደሄዱ የሰው ልጅ ከተፈጠረበት ዓላማ
ውጪ እንደሄዱ ለማሳየት የተገለጠ ነው ማለት ነው። ባጭሩ ለመመለስ ያክል እስድሮስ እናመሰግናለን። ዞሮ ዞሮ በአጠቃላይ እስድሮስ ያለው ሐሳብ ላይ ጄሪ ምን መሰለሽ፣ ኦቨርኦል ያው አንዳንድ ተርሚኖሎጂዎች አሉ። ጸጸት የሚለው ነገር ባይተሰልፍ አፕላይ የሚያደርገው እንደ ሎጂካሊ ስናስበው ራሱ መጸጸት የሚለው ነገር አፕላይ የሚያደርገው ለማን ነው ከተባለ ነገን ለማያውቅ ሰው ነው። ነገ የሚፈጠረው ነገር የማያውቅ ሰው ለምሳሌ ጄሪ ለምሳሌ ነገ የሚፈጠረው ነገር ስለማታውቂ ዛሬ ማታ የሆነ ነገር ብታደርጊ ነገ ዛሬ ያደረግሽው ነገር ይጸጽትሻል። ለምን? ነገ የሚፈጠረው ነገር ስለማታውቂ ወይ ደግሞ ቀጣይ የሚመጣውን አክሽን አንደርስታንድ ስለማናረግ ኦር ስለማናውቅ ጸጸት የሚለው ነገር ለኛ ለሰዎች አፕላይ ያደርጋል። እግዚአብሔር ግን ሁሉን አዋቂ ስለሆነ ነገር ግን ይሄ ሰዎች ሊረዱት በሚችል ላንጉዌጅ እንደዚህ አይነት ነገሮች ኤክስፕረስ ሲደረጉ መጽሐፍ ቅዱስ ላይ እንመለከታለን። ሁለተኛው ያነሳሽው ሐሳብ ሶዶምና ጎሞራ ላይ ብቻ ሳይሆን ኦቨርኦል ለምሳሌ አዳምና ሔዋንን መመልከት እንችላለን። ኢቨን ለምሳሌ ሰዎች ምን አይነት ሐሳብ ላይ ያነሱ ይችላሉ? ተያያዥ ሐሳቦች ብዙ ጊዜ ስለሚነሱ ለምን እዛው ሆኖ አዳምና ሔዋንን አላዳናቸውም የሚል ሐሳብም ይነሳል። ኦር እግዚአብሔር ለምሳሌ አንዳንዴ ለምን ቁጣን ያመጣል የሚለውን ሐሳብ ሰዎች ሊያነሱ ይችላሉ። ወይ አንቺ ቅድም እንዳልሽው እነሱ የተጠቀሙትን ቃል ማለት ነው የግንፍልነት ምናምን የሚለውን ቃል። አንድ ማወቅ ያለብን ነገር ምን መሰለሽ፣ ታች ያላችሁ ሰዎች ማወቅ ያለባችሁ እግዚአብሔር አምላክ መሐሪ ነው። ኦኬ፣ የእግዚአብሔር ምህረት ከትውልድ እስከ ትውልድ ይሄዳል። ኦኬ፣ እግዚአብሔር መሐሪ ነው። አት ሴም ታይም ደግሞ እግዚአብሔር እውነተኛ ፈራጅና ዳኛ ነው። ኦኬ፣ እነዚህ ሁለቱን እግዚአብሔር አምላክ ሌሎች አትሪቢዩቶችም አሉት ኦፍ ኮርስ ምንም ጥያቄ የለውም። ነገር ግን እግዚአብሔር አምላክ ሁለቱን ባላንስ አድርጎ ነው የሚይዘው። ምን መሐሪ ነው፣ አት ሴም ታይም ደግሞ ምንድነው ፈራጅ ነው። መሐሪ ነው፣ አት ሴም ታይም ደግሞ እውነተኛ ዳኛ ነው። ኦኬ፣ ለምሳሌ ጄሪ መጽሐፍ ቅዱስን አይተሹ ከሆነ ሰዶምና ጎሞራ ህዝቦች ምን ያህል ነው እግዚአብሔር የታገሳቸው? እውነት ለማውራት በጣም ታግሷቸዋል። ኦኬ፣ በጣም ታግሷቸዋል። ኦኬ፣ እንዲመለሱ እድል ሰጥቷቸዋል። ኢቭን እስከ መጨረሻ ድረስ አይደለ? ኢቭን እግዚአብሔር በጣም ታግሷቸው ሁላ ከአብርሃም ጋር እግዚአብሔር ሲነጋገር ለምሳሌ ሄደሽ ብትመለከች ምንድን ነው አይደል? 5 ሰው አይደል? 5 ጻድቅ እዚህ አካባቢ ላይ ባገኝ እነዚህ ሰዎች እምራለሁ እስከማለት ራሱ ደርሷል አይደል? እግዚአብሔር ኢቭን እና በዚህ ድረስ እግዚአብሔር አምላክ እነዚህ ሰዎች ታግሷቸዋል። ኦኬ፣ በጣም ታግሷቸዋል። ነገር ግን እንዳልኩት ምንድነው እግዚአብሔር መሐሪ ብቻ ሳይሆን ደግሞ ፈራጅም ነው፣ ዳኛም ነው። ስለዚህ ደግሞ ፍርድን የሚያስተላልፍበት ጊዜ አለ፣ ምንም ጥያቄ የለም። ኦኬ፣ ፍርድን የሚያስተላልፍበት ጊዜም አለ። ስለዚህ ከዚህ አንጻር ነው የምንመለከት። ሁለቱን እግዚአብሔር አምላክ ባላንስ አድርጎ ነው የያዘው። ለምሳሌ ከአዳምና ሔዋን ጋር ራሱ በተገናኘ ብንመለከት አንዳንድ ሰዎች ለምሳሌ እንደ አዳምና ሔዋንን እንደ አምላክ ለምን በስጋ መገለጥ ያስፈልገዋል? እዛው ሆኖ ማዳን አይችልም እንዴ የሚሉ ሰዎች አሉ። ኦፍኮርስ ማዳን ይችላል። እግዚአብሔር የፈለገውን ማድረግ ይችላል። ማንም እግዚአብሔር የፈለገውን ነገር ማድረግ ቢፈልግ ማንም ሰው ለምን እንዲህ ታደርጋለህ ብሎ ሊጠይቁ አይችልም። ነገር ግን እግዚአብሔር አዳምን ከዚህ ፍሬ ወይ ደግሞ ከዚህ ዛፍ ፍሬ በበላ ቀን ከዚህ በለስ በበላ ቀን ትሞታለህ ብሎታል። አየሽ፣ እግዚአብሔር ለቃሉም ታማኝ ነው። ትሞታለህ ብሎታል። አዳምና ሔዋንን ያንን ነገር አደረጉ። ስለዚህ እግዚአብሔር አምላክ ምንድነው እንደው እዛው በዙፋኑ ቁጭ ብሎ ቢያድናቸው ካለው ነገር ወደኋላ ሊመለስ ነው። አየሽ፣ ቃሉን ሊያጠፍ ነው። እግዚአብሔር ደግሞ ቃሉን አያጥፍም። ሰማይና ምድር ያልፋሉ ነገር ግን ቃል አያልፍም ብሎ ተናግሯል ጌታ። ሰማይና ምድር ያልፋሉ ነገር ግን እግዚአብሔር ቃል አያልፍም። አየሽ፣ እግዚአብሔር ቃል የሚቀየር አይደለም። ስለዚህ እግዚአብሔር ምን አደረገ? እግዚአብሔር እውነተኛ ፈራጅ፣ እውነተኛ ዳኛ እንደመሆኑ ቃሉን ይጠብቃል፣ የተናገረውን ነገር ይጠብቃል። ነገር ግን ደግሞ አዘሴም ታይም ደግሞ እግዚአብሔር መሐሪ ነው፣ አባት ነው። ኦኬ፣ ለሰዎች የሚራራ አባት ነው። ስለዚህ ሁለቱም ባላንስ በሚያደርግበት እግዚአብሔር ፍርዱን በጠበቀ መልኩ፣ ምህረቱን በጠበቀ መልኩ ደግሞ እግዚአብሔር እርሱ ባወቀው በሱ ኢንፋይናይት በሆነው ናውሌጅ ሁለቱ ነገር አስታምሮ በስጋ መገለጥን መርጧል። እና ኦቨርኦል ብሉይ ኪዳንም ላይ ስትመለከች እግዚአብሔር ቁጣ ለምሳሌ ሰዎች ላይ ሲመጣ ምንድነው እግዚአብሔር ሳይታገስ ቀርቶ አይደለም። የትኛውም ታሪክ ላይ እግዚአብሔር በአንዴ እንደው ሰዎች ዝም ብሎ የሚያጠፋ እንደው ሰዎችን በማጥፋት የሚደሰትም አይነት አምላክ አይደለም። ነገር ግን ይታገሳል። በነቢያቱ በኩል በተለያዩ ሰዎች በኩል የንስሐ ጥሪን ይሰጣቸዋል። ሰዎች ግን ልቦናቸውን በጣም ሲያደነድኑ ግን እግዚአብሔር ደግሞ ቁጣን የሚያመጣበት ጊዜ አለ። ኦኬ፣ ስለዚህ እነዚህን ሁለቱ ነገሮች አብሮ የያዘ ነው ለማለት ያክል ነው። እጂ ሐሳቤን አግኝተሽ ከሆነ ኦኬ ኩት ላይ ኤግዛክት እንትኑን ላምጣው ብዬ ነው እንትን ያላልኩት። ትንቢተ ሕዝቅኤል ምዕራፍ 4 ቁጥር 14 ላይ እኔ እግዚአብሔር እንዲህ ይላል ቃሉ ማለት ነው። ወይ ላንብበው እዚሁ
እኔ እግዚአብሔር ተናግሬያለሁ፣ ይመጣል፣ እኔም አደርገዋለሁ፣ አልመለስም፣ አልራራም፣ አልጸጸትም፣ እንደ መንገድሽና እንደ ስራሽ ይፈርዱብሻል ይላል ጌታ እግዚአብሔር ይላል። ስለዚህ እዚህ ጋር አልጸጸትም ብሎ እግዚአብሔር በግልጽ ሲናገር እናየዋለን። ስለዚህ ባህሪያ አይደለም መጸጸት እያለን ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 6ን ኢንተርፕሬት የምናደርገው ነገር ነው እንጂ ከሱ አትሪቢዩት ጋር ወስደን ኢንተርፕሬት የምናደርገው አይደለም ማለት ነው። እና ያው ከዛ ይሄ ለኛ የተነገረ ስለሆነ በሰውኛ ቋንቋ እንደተናገረን ልንረዳ ይገባል። ይሄኛው ናይስ። ስለዚህ ወደ ሶስተኛው ጥያቄ መሄድ እንችላለን። አንደኛና ሁለተኛ ሀሳቡን ካገኘሽው ሜቢ እንትንስ አንድ ጥያቄ አለ። ሌላም what is evidence for God for those who don't believe in Bible ነው ሌላኛው ጥያቄው። ሶስተኛው ጥያቄ አይደል ካልተሳሳትኩ? ያ ነው ኦኬ ያ I think so ያ ኦኬ ያ እሺ። እስድሮስ ቀደም ሶስተኛውን ስትለኝ ስለነበር የተወሰነ ሀሳብ ሰጥበትና እኔም የተወሰነ ሀሳብ ሰጥበታለሁ። መጽሐፍ ቅዱስን ለማያምኑ ሰዎች ኤቪደንስ ፎር ጋድ ወይ ደግሞ የእግዚአብሔር ህልውና ኦር ኤግዚስተንስ እንዴት እንትን ልንል እንችላለን የሚለውን ሀሳብ ውስጥ ቅዱስ ጎርጎርዮስ የታቴቡም እንደሚለው ኤግዚስተንስ ኦፍ ጋድ ወይም ደግሞ ይሄ የፈጣሪ ሀልዎት በሁለት አይነት መንገድ ልናውቅ እንችላለን ይላል። አንዱ ለሚያምኑ ሰዎች እና ሁለት ደግሞ ለማያምኑ ሰዎች ማለት ነው። ቅድም እንዳልኩሽም መጽሐፍ ቅዱስ አንዱ የእግዚአብሔር ግልጠት ነው። ስለዚህ በመጽሐፍ ቅዱስ ውስጥ ደግሞ እግዚአብሔር ፈጣሪነቱን፣ አምላክነቱን፣ ገዥነቱን በተለያየ መንገድ ሲገልጽ እናየዋለን ማለት ነው። ይሄ ላመኑ ነው፣ ላመኑ ሰዎች ነው ማለት ነው። ላላመኑ ሰዎች ኢቭን ያላመኑ ሰዎች በሎጂክ ወይም በሪዝን እግዚአብሔርን ህልውና ሲያገኙ እናያለን። ህልውና ሲያገኙ ስልሽ እግዚአብሔርን መድረስ አይደለም፣ እግዚአብሔርን መድረስ ሳይሆን ነገር ግን የእርሱን ህልውና ግን ፈጣሪ የሚባል አካል እንዳለ ሊያውቁ ይችላሉ ማለት ነው። ስለዚህ ከአባቶች ከአርሊ ቸርች ፋዘርስም እንደምንረዳው የተለያዩ የአመክንዮ ወይም ደግሞ የቲዎሪ አይነቶችን በእግዚአብሔር በፈጣሪ ህልውና ላይ ዲቨሎፕድ ሲያደርጉ እናያቸዋለን ማለት ነው። ለምሳሌ የኮስሞሎጂካል አርጊውመንት ሊሆን ይችላል። ይሄ ከስነ ፍጥረት ጋር በማያያዝ ያም ማለት ለሁሉም ነገር ሁሉም በዚህ ዓለም ላይ ያለው ነገር የምክንያትና የምክንያት ውጤት ነው ሁሉም ነገር። ስለዚህ ሁሉ ነገር ለመኖሩ ምክንያት ካለው ስለዚህ ዓለምም ደግሞ ለመገኘቷ ምክንያት ይኖራታል። ያ ምክንያት ደግሞ ምክንያት አልባ የሆነ ምክንያት መሆን አለበት። ስለዚህ በዚህ በኮስሞሎጂካል አርጉመንት የፈጣሪን ህልውና ሊገኝ ይችላል። ይሄ ፊሎሶፊካል ይሄ አንደርስታንዲንግ ወይም ደግሞ ነጋሪ ሴቶች ናቸው፣ አርጊውመንቶች ናቸው እነዚህ ማለት ነው። ከዛ ደግሞ ካላም ኮስሞሎጂካል አርጉመንት ራሱ የምንለው አለ። በጊዜያት ሁሉ ነገር የተጀመረበት ጊዜ ካለው እንደዚሁም ዓለምም ደግሞ ወይም ደግሞ ዩኒቨርሱ የተጀመረ ጅማሬ ያለው ጅማሬ ካለው ደግሞ ኦብቪየስሊ ፍጥረት ነው የሚሆነው። ፍጥረት ከሆነ ደግሞ ለፍጥረት ምክንያት ያስፈልገዋል። ምክንያት ካስፈለገው ደግሞ ምክንያቱ ምን መሆን አለበት? ምክንያት አልባ ምክንያት መሆን አለበት ነው። ሌሎችም እንደዚሁ ሌላም እንደዚሁ ዲዛይን ኢንተለጀንስ ቲዮሪ የሚባልም ቲዮሪ እንጠቅሰው እንችላለን። ይሄም ከኮስሞሎጂ ጋር ቢገናኝም ነገር ግን የዚህ ቲዮሪ እንትኑ ምንድነው? ዓለምን ስናያት ሁሉ ነገር አይደለ፣ ይሄ ስርዓቷን የጠበቀችና በጣም እንትን የሆነች ነች ዓለምን ዩኒቨርሱን ስንመለከተው ማለት ነው። ስለዚህ ዩኒቨርሱ እንደዚህ ከሆነ ደግሞ እንዴት ይሄ ሁሉ ነገር በአጋጣሚ ሊሆን ይችላል? አጋጣሚ ሊሆን አይችልም። ለምሳሌ ሰው የፍጥረትን ይሄ ዓለማችን የተሰራበትን ስሪት ብንመለከተው በበጋ ጊዜ ክረምት አይሆንም፣ በክረምት ጊዜ በጋ አይሆንም። ስለዚህ ይሄ ዓለማችን ጥንቅቅ ማለቷ በራሱ
ዓለምን ዲዛይን ያደረጋት ብልህ አካል እንዳለን የሚያሳየው። እንደዚሁ በራሷ ይሄ ሁሉ ነገር ስትክልክል ልትል አትችልም ነው። በጥቅሉ ግን ግሪጎሪ ኦፍ ታቴቭን በዚህ በኤግዚስተንስ ኦፍ ጋድ ላይ እንደሚናገረው ይሄ እግዚአብሔር ይሄ ስላልተዳሰሰ ስላልታየ ብቻ የለም ማለት አይቻልም ነው። ምክንያቱም የተለያዩ አካላት እንዳሉ እናምናለን፣ ግን ስቲል አልጨበጥናቸውም፣ አላየናቸውም። እንደ ንፋስ፣ እንደ ነፍስ፣ አእምሮ ምናምን የምንላቸውን አካላት ስቲል አልዳሰስናቸውም፣ አላየናቸውም። ነገር ግን እንዳሉ እናምናለን። የንፋስን መኖር የምናውቀው በውጤቱ ነው። ስለዚህ የፈጣሪ እግዚአብሔር መኖር የሚታወቀው በውጤቱ ነው ይላል። ስለዚህ ኦብቪየስሊ ሪዝንን ራሱ እግዚአብሔር ስለሆነ የሰጠን በሪዝን ያላመኑ ሰዎች፣ ፈላስፋዎች፣ አህዛቦች እነዚህ ሁሉ ይመጣሉ ማለት ነው። ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 1 ከቁጥር 20 ላይ እንደሚነግረን በፍጥረቱ ተገልጦ ይኖራል እንዳለው ፍጥረቱ በራሱ የሱ መኖሩን የሚያሳየን ምስክር ነው ማለት ነው። ቃሎት ያሰማለን። ስድሮስ እግዚአብሔር ያክብርልን። ጄሪ አለሽ አይ ቲንክ ቀይ ያበራባት መሰለኝ። ሰምቼዋለሁ ግን ድሮስ የተናገራል እንትንም ሜቢ ከዚህ አንጻርም ስድሮስ ያላቸው ነገሮች እንዳሉ ባይዘው ብዙ ነገር ለምሳሌ አሁን ክሌም የሚያደርጉ አካላት አሁን እኛ ክርስቲያኖች ነን አይደል? ጄሪ ክርስቲያን እንደመሆናችን ለምሳሌ ከስቶሪ አንጻር ለምሳሌ መጽሐፍ ቅዱስን የማያምኑ ሰዎች ኦፍ ኮርስ መጽሐፍ ቅዱስ ላይ አፕን ያደረጉ የተባሉት አሁን አንድ ሰው መጽሐፍ ቅዱስን አያምንም ሲባል ባይሰልፍ መጽሐፍ ቅዱስን አያምንም ሲባል ለምሳሌ መጽሐፍ ቅዱስን አያምንም ሲባል መጽሐፍ ቅዱስ ውስጥ ያሉ ስፔሲፊክ ታሪኮችን ነው ወይስ ለመሰለሽ በአርጊመንት ደረጃ ወደዛ ከመሄዴ በፊት አሁን ይሄ ሞራል አርጊመንት የሚባል ነገር አለ አይደለ? ጄሪ ለምሳሌ ባይ ዲፎልት እኔና አንቺ የሆኑ ነገሮች ልክ አይደሉም የምንልበት ነገር አለ አይደለ? ለምሳሌ ህፃናትን መድፈር ልክ እንዳልሆነ እናውቃልናል ባይ ዲፎልት ልክ እሱን አንስቼላቸው ነበረ በሞራሊቲ ብዬ ሳነሳላቸው። አሁን በምድር ላይ በጣም ሞራሊቲ ያላቸው ሰዎች እነዚህ ጃፓኖች ምናምን ጭራሽ አያምኑም በእግዚአብሔር መኖርና እሱ ፕሩቭ ሊያደርገው ይሄ ሞራሊቲ ኤግዚስት ማድረጉ እሱን ፕሩቭ ሊያደርገው አይችልም ብለው ነው ይህንን የመለሱልኝ። ያ ምልልሽ ፈልጌ ነው ያው ሞራሊቲ የሚለው ነገር ሰብጀክቲቭ ነው። እኔ ምልልሽ ፈልጌ ነው ባይ ዲፎልት አሁን እኮ አምላክ ስለመኖር ነው አይደለ እያወራን ያለ ነው አይደል? መጀመሪያ ለምሳሌ ኤቲስት ከሆነ አካል ጋር የምትስማሚው ጄሪ ምንድነው የምትስማሚው? ለምሳሌ አምላክ አለ ወይስ የለም የሚለውን ከተነጋገርሽ በኋላ ነው ወደ እውነተኛው አምላክ ማን ነው ወደሚል ሐሳብ የምትሄጂው። አየሽ አሁን ሞራሊቲ የሚለውን ሐሳብ ለምንድን ነው እኛ እንደ አርጊመንት የምናነሳው ከተባለ ራይት ኦር ሮንግ ወይ ደግሞ ይሄ ነገር ልክ ነው ይሄ ነገር ልክ አይደለም የሚለውን ሐሳብ ራሱ የሰው ልጅ ከየት ሊያመጣው ቻለ የሚለውን ነገር እንጠይቃለን። ባይ ሰልፍ ኦኬ። አሁን ቀደም ያልኩሽ ድምጽ ይሰማል? ቢጫ በርቶብኝ ነበር ይቅርታ። ይሰማል? ኦኬ መጥቻለሁ። እሺ ኔትወርክ መሀል ላይ እንትን አብርቶብኝ ነበርና ይሄ ዘሞራሊቲ አርጊመንት ምንድነው እንዳልኩሽ አሁን እውነተኛው አምላክ አሁን ጃፓኖች ምናምን ብለው ላነሱት አርጊመንት ነው የምልሽ። ኦኬ ፈጣሪ አለ ወይ ደግሞ ዜሪ ቀደም ስድሮስም ሲናገር እንደነበረው ዛንኮዝድ ኮዝ የምንለው ማለት ነው። ኦኬ እና ፈጣሪ አለ ለሚለው ነገር ፍጥረታትን በሙሉ ስንመለከት ለምሳሌ ብዙ ሰዎችን ሰብሰብ አድርግሽ ብትጠይቂያቸው እናንተም ብትይ ህፃናትን ለምሳሌ የሆኑ ህፃናትን እንደዚህ ማድረግ ልክ እንዳልሆነ ይነግሩሻል ባይ ዲፎልት። ኦኬ ባይ ዲፎልት ለምሳሌ ስለ ሰው ስናወራ ማለት ነው ስለ ሰው ስናወራ ይሄ ባይ ኢትሰልፍ የሆነን ነገር ልክ ነው ወይስ ልክ አይደለም ራይት ኦር ሮንግ የሚለውን ነገር የኮንሺየስ ማይንድ የሚለውን ነገር ራሱ ባይ ኢትሰልፍ የሰው ልጅ ዝም ብሎ ባይ ዲፎልት ሳይሆን ዜር ኢዝ ሰምዋን ቢሃይንድ ኢት ኮንሺየስ እንድንሆን ራሱ ኦኬ ልክ ነው ወይስ ልክ አይደለም የሚለውን ነገር አሁን ይሄ የጃፓኖቹን አርጊመንት የሆኑ ሰዎች ሲያነሱ ለምን ልክ እንደማይሆን ታውቂያለሽ? እኛ እያወራን ያለነው መጀመሪያ የክርስቲያኖች አምላክ ነው ትክክለኛ አምላክ ስለሚለው ሳይሆን አምላክ አለ there is a creator behind a creation ነው እያልን ያለነው። የሆነ ፈጣሪ አለ there is someone behind it
ከዚህ ክሪኤሽን በስተጀርባ የሆነ አካል አለ የሚለውን ነገር ለማሳየት ነው። ኦኬ ሞራሊቲ አርጊውመንት የምናነሳው እንጂ ለምን ባክፋይር ያደርግባቸው ጃፓኖችን እርግጠኛ ነኝ ምሳሌ የሚያነሱት እነሱም እንኳን አያምኑም። ኦኬ እነሱም እንዲህ ናቸው፣ ግን እንደዚህ አይነት ነገርን ያራምዳሉ ለሚሉት ነው። እኛ ደግሞ እያልን ያለ ነው ፈጣሪ ስንል ስለ ሁሉም ፈጣሪ ነው እያወራን ያለ ነው። ስለ ሁሉ ሰው ልጅን ስለፈጠረው በሙሉ ነው እያወራን ያለ ነውና ከዛ አንፃር ነገሮችን ማየት እንችላለን። በተጨማሪ ግን አሁን መጽሐፍ ቅዱስን የማያምኑ ሰዎች ለሚለው መጽሐፍ ቅዱስ ራሱ ሪላያብል ቡክ ለመሆኑ ወይ ደግሞ የሚታመን መጽሐፍ ለመሆኑን ብዙ ማስረጃዎች ማቅረብ ይቻላል። ለምሳሌ አርኪኦሎጂካል የሆኑ ነገሮችን እንደ ማስረጃ ማቅረብ እንችላለን። አርኪኦሎጂካል የሆኑ ማስረጃዎች፣ አርኪኦሎጂካል ፋክቶችን አንዳንድ ሰዎች ለምሳሌ በተአምር አሁን እኛ እንደው ክርስትናው ቤተክርስቲያናችን ብዙ ጊዜ ሰዎችን በተአምር እንድናሳምናቸው ምናምን እንትን አትልም። ነገር ግን ስቲል ቱ ዚስ ዴይ ኦኬ ቤተክርስቲያን ውስጥ ወይም ደግሞ ክርስትና ውስጥ ያሉ ተአምራት ሌላ የትም ቦታ ብትሄጂ የማትመለከቻቸው ወይ ደግሞ ማንም ዲስፕሩቭ ሊያደርጋቸው የማይችሉ ተአምራት ዊዚን ዘ ቸርች አሉ። ኦኬ በቤተክርስቲያን ውስጥ ማንም ይሄ ከዚህ አንፃር ነው ይሄ ከዚህ አንፃር ነው ብሎ ዲስፕሩቭ ሊያደርጋቸው የማይችሉ ሚራክሎች አሉ ኦር ተአምራት አሉ። ከዚህ አንፃርም አርጊውመንት እንዳልኩሽ መጽሐፍ ቅዱስ ላይ ያሉ ብዙ ታሪኮች ለምሳሌ አርኪኦሎጂካሊ ፕሩቭ የሚደረጉ ነገሮች አሉ ከታሪክ አንፃር ከምን አንፃርና ኦቨርኦል ግን ያው ቀደም ወንድማችን እስድሮስም እንደነገረሽ ከዛ ባለፈ እንዲህ ነው። ግን እሱን የማያምኑ ሰዎች ሲባል ራሱ መጽሐፍ ቅዱስ ለምንድን ነው የማያምኑት ምን ብለው ነው የማያምኑት የሚለው ራሱን የቻለ ሰፋ ያለ ዲስከሽን ነውና ከዚህ አንፃር ብናየው መልካም ነው። እህታችን ጄሪ ሌሎች ያልሻቸውንም ጥያቄዎች ሜቢ ሌላ ቀን ደግሞ እንደዚሁ ላይፍ ስንገባ አይ ቲንክ ሙሉ ፔጅ ነው የጻፍኩት ብለሻል። እግዚአብሔር በረዳና ባገዘን መጠን እንግዲህ እንደዚሁ ዲስከስ ያ እነሱንም ኢንቫይት ለማድረግ እሞክራለሁ። ይሄንን ያ ቴንክ ዩ ይቻላል ዊ ካን ዱ ዛት ይቻላል። ኢንቫይት አድርገሻቸው ፍሩትፉል የሆነ ዲስከሽን እንደምናደርግ ተስፋ አድርጋለሁ። ስለመጣሽ እናመሰግናለን። ግን ኤቲስት ናቸው። ምክንያቱም አግኖስቲክ ሊያነሱት የሚችለው አርጊውመንት ከኤቲስቶቹ ጋር በጣም የተለየ ነው የሚሆነው። ምክንያቱም የሁለቱም አሳምፕሽን የተለያየ ነው። ኤቲስት አግኖስቲክ ናቸው። ኦኬ አግኖስቲክ ከሆኑ ላይክ በአምላክ መኖርና አለመኖር ላይ ይሄ እንትን ነው የሚኖራቸው። ይሄ ፕሮባቢሊቲ ነው ሊኖርም ላይኖርም ይችላል። ፋክት የለም ነው የሚሉት። ፋክት የለም ፋክት አሳዩን ነው እያሉ ያሉት እነሱ። አሁን ደን ደግሞ የሚነሳው አርጊውመንት ምንድነው? አምላክ ልዕለ ኃያል ወይም ሱፐርናቹራል በመሆኑ ቢኖር በራሱ ሊደረስበት አይችልም የሚል አርጊውመንት ነው የሚነሳው ማለት ነው። ይሄ የሆነ ዳርክነስ የሆነ ነገር ማለት ነው። አሁን ግን ላይክ እኛ አምላክ ይታወቃል ስንል ግን በባህሪው ይታወቃል ምናምን እያልን እንዳልሆነ ያንም ልብ ማድረግ ያስፈልጋል ብዬ ስላሰብኩ የጠየቅኩሽ። ኦኬ እሺ ኦኬ ጄሪ ማይክሽን ኦን አድርገሽ ነበር። የምትይው ነገር ካለ እድል ልስጥሽ። አመሰግናለሁ። አይ ቲንክ ለእኔ አሁን ለእነሱ እንደመነሻ ብዙ ነገር ይዣለሁ። አይ ቲንክ this is enough. Thank you guys. ኦኬ እሺ እናመሰግናለን። እሺ መልካም ምሽት። እሺ ኤርሚያስ የሚል ዩዘር ኔም እንኳን ደህና መጣ። መንገድ ላይ ነኝ ያለሁት ያዳመጡ ነበር ረጅም ሰዓትና እሺ ይሰማችኋል የማወራው ነገር ይሰማል እኔ ቢጫ እያበራብኝ ነው ኔትወርኬ ግን ይሰማል ቀጥልሽ እሺ የኔ ጥያቄ እንኳን ምናልባት ወደ እመቤታችን ቅድስት ድንግል ማርያም ስለ እርገቷ ያለውን ጥያቄ የሆነብኝና ትናንትናም ቤት ከፍቼ እየጠየኩ ነበር መመራንም እየመልሱልኝ ነበር በብዛትና ምናልባት ደግሞ ሞር ለማወቅ ብዬ ነው ወደዚህ የመጣሁት። የእመቤታችን እርገት በተመለከተ መጠየቅ ይቻላል ወይስ ምን አልከኝ?
የእመቤታችንን እርገት ነው የኔ ጥያቄ። ይቻላል። ምንድነው እዛ ላይ ጥያቄ የፈጠረብህ? ለምሳሌ አሁን ያው መጽሐፍ ቅዱስ ላይ አብዛኛው ምንድነው ጥያቄ የፈጠረብህ? የእመቤታችንን እርገት ላይ መነሳት እና ወደ ሰማይ ማድረጓን ማለት ነው። መጽሐፍ ቅዱስ ላይ እንግዲህ እንደተጻፈው የምናየው ነገር ከሰማይ የመጣ ወደ ሰማይም ያረገ ከጌታችን መድኃኒታችን ኢየሱስ ክርስቶስ ውጪ መጽሐፍ ቅዱስ የሚጠቅሳቸው አሉ። እነሱ መጽሐፍ ቅዱስ የሚጠቅሳቸው ደግሞ እነ ኤልያስንም እነ ሙሴንም እነ ሄኖክ ነው፣ ይቅርታ ከተሳሳትኩ ሰሞን 3 ምናምን አሉ መጽሐፍ ቅዱስ የሚጠቅሳቸው ማለት ነው። ከዛ ውጭ እንግዲህ የዮሐንስ መልእክት ላይ ደግሞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በነበረበት ሰዓት ላይ ለዮሐንስ እችቱልናት ብሎ ሰጥቶት ነበርና ዮሐንስ ደግሞ 3 ምዕራፎችን ሲጽፍ የነ አላዛርን የነ አቢታን መነሳት ሁሉ ጽፎ ነበርና የእመቤታችን ግን አልተጻፈም። እዛ ላይ በገድላት ምናምን ደግሞ እናገኘዋለን የእመቤታችን ትምህርት ማለት ነው። እና እሱን ነገር እንዴት ይታያል የሚለው ነው ጥያቄ። ኦኬ፣ በመጀመሪያ ደረጃ ሜቢ በሐሳብ ደረጃ አሁን ትናንት ስትወያይ ነበር። ሜቢ እንዳልኩ እኛም አጠር ባለ መልኩ ሾርት ከት ባለው መልኩ እንድንመልስልህ ትናንት እዚህ ሐሳብ ላይ ተወያይተህ ነበር። ሜቢ ከሌሎች ወንድሞች ጋር በሰፊው ረጅም ሰዓት ስወያይ ነበረ። ክሪስቶፎሮስም እያስተማረኝ ነበረ። መዝሙር ያሬድም ደግሞ ይህን ጥያቄ አልጠየቁትም እንጂ ሰዓት እያያዘ ያስተምረኛል አንዳንዴ። አዎ፣ ነገር መደጋገም እንዳይሆን ሜቢ እነሱ የተናገሩት ነገር ላይ ግልጽ ያልሆነልህ ነገር ምን አለ? ለምሳሌ አሁን መጽሐፍ ቅዱስን ስታነበው ለምሳሌ አንድ ቀለል ያለ ምሳሌ ልስጥ። መጽሐፍ ቅዱስ ላይ ወደ መንፈስ ቅዱስ የጸለየ ሰው አለ? ወደ መንፈስ ቅዱስ የጸለየ ሰው አለመኖሩ ወይ ደግሞ ያ ነገር አለመጻፉ እኛን ወደ መንፈስ ቅዱስ እንዳንጸልይ ይከለክለናል? አይከለክለንም። ያው መንፈስ ቅዱስ እንደሚቃተትልን እንደሚያግዘን እንደሚያበረታን ነው መጽሐፍ ቅዱስ ላይ እንግዲህ ሮሜ 8:26 ላይ የሚነግረን። ምን ልልህ ፈልጌ መሰለህ? ለምሳሌ መጽሐፍ ቅዱስን እኛ የምንረዳው የቤተክርስቲያናችንን መረዳት ስለ መጽሐፍ ቅዱስ ያለውን ነገር ለምን አሁን አንተ ቅድም ስታነሳ ዮሐንስ እንዴት በእነዚህ ነገሮች እናት ተብሎ ተሰጥቶት እንዴት ስለሱ አልጻፈ የሚል አይነት አርጊመንት አንስተሃል። ኦኬ፣ መጽሐፍ ቅዱስን የምንረዳበት መንገድ ማወቅ ያስፈልጋል። ምን ማለት ነው ከተባለ መጽሐፍ ቅዱስ ሪትን የሆነ ትራዲሽን ነው። ኦኬ፣ ሪትን የሆነ ትራዲሽን ወይ ደግሞ በጽሁፍ የተላለፈ ትውፊት ሪትን። እንደምታውቀው አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ቅዱስ ጳውሎስ በቃልና በጽሁፍ ያስተላለፍናላችሁ ብሎ ተናግሯል አይደል ኤርሚያስ? ስለዚህ መጽሐፍ ቅዱስ ሪትን የሆነ ትራዲሽን ነው። መጽሐፍ ቅዱስ ሪትን የሆነ ትራዲሽን ነው። በቃል ደግሞ ኦራሊ ደግሞ የተላለፉ ትራዲሽኖች አሉ። ይህን ማወቅ ያስፈልጋል። በቃል የተላለፈ ነገር አለ፣ በጽሁፍ የተላለፈ ነገር አለ። ኦኬ፣ ለምሳሌ መጽሐፍ ቅዱስ ላይ እኮ ነገርኩ ቃል በቃል በጽሁፍ እንዲህ ተብሎ ያልተጻፉ ብዙ ነገሮች ማንሳት እንችላለን አይደል? አዲስ ኪዳን ላይ እየቆየን አይ ኮንፊርም እንድታደርግልኝ ነው። ዝም ብዬ ማውራት ከሆነ እንዳልኩ ያው ድካም እንዳይሆን ነው። አንተም ሐሳቡን እያገኘው እንድትሄድ ነው። መጽሐፍ ቅዱስ ላይ ያልተጻፉ ብዙ ነገሮች አሉ አይደል? ቃል በቃል ያልተጻፉ ብዙ ነገሮች አሉ አይደል? አዲስ እኔ ይሰማኛልኝ እንትን እንዳለ ልብዬ ሌት እየሆነ ነው እንዴ? አይ አይደለም፣ እሱ መያዙን ሳይሆን ባኬን ፎርዝ ሲሆን የሚሰሙ ሰዎችም አንደርስታንድ እያደረጉት ይመጣሉ። የኔ ሐሳብ አሁን የኔ ሐሳብ ምንድነው? መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ያልተጻፉ ይሄ ኤግዛክት ወርድ በሚባል ደረጃ ያልተጻፉ ብዙ ነገሮች አሉ ወይስ የሉ? ብዙ እውቀቱ የለኝም። እኔ ያን ያክል ብዙ እውቀቱ የለኝም። መጽሐፍ ቅዱስ ላይ አንብቤ የተረዳሁትን ነገር አለ። ከዛም ደግሞ በአስተምሮም ደረጃ ደግሞ መማራቸው ነገሮች አሉ። ያን ያክል እውቀቱ የለኝም። እኔ ለመማር ነው የመጣሁት። ለምሳሌ በመስቀል ማማተብ፣ እሺ፣ ለምሳሌ በቅዱስ መስቀል ምልክት ማማተብ መጽሐፍ ቅዱስ ላይ አለ? ብዙ ነገሮች አሉ። ምን ልልህ ፈልጌ ነው፣ ሪትን የሆነ ትራዲሽን አለ፣ ኦራል የሆነ ትራዲሽን አለ። ኦኬ፣ ለምሳሌ ጥንታውያን አብያተ ክርስቲያናትን በሙሉ ብትመለከት ኦሪየንታል ቤተክርስቲያንን፣ ኢስተርኖችን ብትመለከት፣ ካቶሊኮችን ብትመለከት የእመቤታችንን እርገት ይቀበላሉ። ጥንታውያን አብያተ ክርስቲያናት በሙሉ የእመቤታችንን እርገት ይቀበላሉ። ለምን? ጥንታውያን የተባሉት ማለት
ከመጀመሪያው ክፍለ ዘመን ጀምሮ የነበሩ አብያተ ክርስቲያናት በሙሉ የእመቤታችንን እርገት ይቀበላሉ። ማለትም ከ451 ዓመተ ምህረት በፊት እዛች አንዲቷ ቤተክርስቲያን ውስጥ የነበሩ ቸርቾች በሙሉ የእመቤታችንን እርገት ይቀበላሉ። ይሄን ያዝ። ሁለተኛ መጽሐፍ ቅዱስን የምናይበት መነጽር ጥንቃቄ ይፈልጋል። ኦኬ፣ እንዲህ እንደማለት ነው። ለምሳሌ አንድ ሙስሊም ይነሳና ቃል በቃል ኢየሱስ እንዲህ ያለበትን ቃል በቃል እንትና እንዲህ ያለበትን መጽሐፍ ቅዱስ ላይ ቃል በቃል የሚል አይነት ነገር ከሆነ መጽሐፍ ቅዱስ ላይ እንዴት እንትና እንዲህ ሊጽፍ አልቻለም፣ እንትና ለምን እንዲህ አልጻፈም የሚል አይነት አርጊውመንት የምናነሳ ከሆነ መጽሐፍ ቅዱስ ራሱ ምንድን ነው? ወንጌላት ለምን ተጻፉ? ኦኬ፣ መጽሐፍ ቅዱስ ላይ ያሉ መልእክታት ለምን ተጻፉ የሚለውን ነገር ከስር መሰረቱ ፐርፐዙን ማወቅ ያስፈልጋል። ኦኬ፣ ስለዚህ በቤተክርስቲያናችን እምነታችን ምንድነው? መጽሐፍ ቅዱስ ሪትን የሆነ ትራዲሽን ነው። ሪትን በጽሁፍ የተላለፈ ትራዲሽን፣ ኦራሊ ደግሞ በቃል የተላለፉ ነገሮች ደግሞ አሉ። ከማን? ከሐዋርያት። አየህ፣ ከሐዋርያት በቃል የተላለፉ አሉ። ከዛ ባለፈ ደግሞ በጽሁፍ የተላለፉ አሉ። ቅድም ለዛ ነው አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 የጠቀስኩልህ። ለዛ ነው ቅዱስ ጳውሎስ በቃልና በጽሁፍ ያስተላለፍንላችሁ ብሎ የሚናገረው ይሄን ነው። ኦኬ፣ ስለዚህ በጽሁፍ የተላለፉ መጽሐፍ ቅዱስ ላይ በጽሁፍ መልክ እናገኘዋለን። በቃል የተላለፉ ትራዲሽኖች ደግሞ በቤተክርስቲያን ውስጥ ብዙ ትራዲሽኖች አሉ። ብዙ እንደውም እኔ ብታነብ አንድ ነገር የምመክርህ የሴንት ቤዝል ዘግሬት ኦን ዘ ሆሊ ስፒሪት የሚል ጽሁፍ አለ፣ በእንተ መንፈስ ቅዱስ የሚል ጽሁፍ እና እዛ ላይ ብዙ ትራዲሽኖችን ያስቀምጥና ይሄ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ተጽፎ የምናገኘው እያለ ይጠይቃል። ኦኬ፣ በቃል የተላለፉ ናቸው። ኦራል የተላለፉ ብዙ ነገሮች አሉ። ከነዛ ውስጥ ደግሞ አንዱ ምንድነው ከተባለ የእመቤታችን እርገት ነው። የእመቤታችን እርገት ነው። ኦኬ፣ ነገር ግን ወደ መጽሐፍ ቅዱስ የምናምጣው ከተባለ አሁን አንዳንድ አባቶች ለምሳሌ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት የሚለውን ጌታ በባህሪ ከማድረጉ አንጻር እመቤታችን ደግሞ በልጇ በክርስቶስ ኢየሱስ ኃይል ከማድረጉ አንጻር አገናኝተው የሚያስተምሩ አባቶች አሉ። አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት የሚለውን ማለት ነው። እንደዛ ተርጉሞ የሚያስተምሩ አባቶች አሉ። ኦኬ፣ ያንንም ደግሞ እንደ ማስረጃ መያዝ እንችላለን። ግን መጽሐፍ ቅዱስ ላይ ቅድም አንተ ላይ አንድ የተረዳሁት ነገር ያስተዋልኩት ነገር እሱን ስለሆነ ነው። ይሄን በተደጋጋሚ መጽሐፍ ቅዱስ ላይ ያለ ምልከታ እንዴት ነው የሚለውን ነገር መመርመር ያስፈልጋል ያልኩ ለዛ ነው። ለምን ዮሐንስ እንዴት ይሄን ሊጽፍ አልቻለም ስለሷ የሚለው አርጊውመንት ባይተሰልፍ አርጊውመንቱ ራሱ ትክክለኛ ያልሆነ አርጊውመንት ነው ለማለት ያክል ነው። እስድሮስ የምጨምረው ነገር ካለ እድል ስጥ ብሮስኪ። ይሄ በመጀመሪያ የክርስቶስ በባህሪው ያረገው እርገትና እመቤታችን ደግሞ በልጇ ስልጣን ያረገችው ማድረግ የአንድ አይነት አይደለም፣ ልዩነት አለው። ምክንያቱም አሁን የጌታ እርገት በራሱ በእንግሊዘኛው የአሰንሽን ተብሎ ነው የሚነገረው። ምክንያቱም ያለማንም አስነሺ ነው ያረገ። የእመቤታችን ግን ይሄ አሳምሽን ነው። ያ ማለት የሆነ የሚያስነሳ አካል ራሱ እንዳላት የሚያሳይ ነው ማለት ነው። በሁለቱ ላይ ልዩነት አለው ማለት ነው። እና በብሉይ ኪዳን ደግሞ እንደ ኤልያስ እንደ ሄኖክ ያሉ ሰዎች እንደዚሁ ጌታ ይወሰዳቸዋል ወደ ብሔረ ሕያዋን ማለት ነው። ስለዚህ ይሄ ደግሞ እግዚአብሔር የሚያደርገው ነገር ነው። የእግዚአብሔርን ሁሉን ቻይነት የሚያሳይ ነው ማለት ነው። ሌላ ደግሞ ሁሉ ነገር መጽሐፍ ቅዱስ ላይ መጻፍ የለበትም የሚያስፈልገውና ለድህነት ይሄ ቅዱስ ዮሐንስም የዮሐንስ ወንጌልን ሲጨርሰው በዚህ መጽሐፍ ያልተጻፈ በርካታ ምልክቶችን አድርጓል ብሏል ጌታና እነዛ ሁሉ ነገሮች ያስፈልጉም ማለት አይደለም። ነገር ግን ሰዎች ለድህነት ይመጡ ዘንድ እንደ ዋና ሆኖ ያለውን ነገር ተጽፈው ስላስቀመጡልን ነው ወንጌላውያኑ ማለት ነው። ነገር ግን አንተም እንዳልከው በሐዋርያት ይሄ አብያተ ክርስቲያናት ዘንድ ይሄ እምነት የሚታመን ነው፣ ሁሉም የሚቀበሉት ነው፣ በትውፊት ተቀብለውት ማለት ነው። ስለዚህ ይሄ የሚያሳየው ምክንያቱም የካቶሊክ ቤተክርስቲያን ብቻ አይደለችም ይሄን የምትቀበለው፣ ኦሪየንታል ኦርቶዶክስ ብቻ አይደለችም፣ ኢስተርን ኦርቶዶክሶች ብቻ አይደሉም፣ ሁሉም ነው የሚቀበሉት በጋራ ማለት ነው። ስለዚህ ይሄ በራሱ የጥንታዊ ቤተክርስቲያን እንደምታምን ማሳያ ነው ማለት ነው። ይሄ ቃል በቃል ጽሁፍ አሳየኝ የሚባል አርጉመንት ብዙ እንትን የሚል አርጉመንት አይደለም፣ ውሃ የሚያነሳ አይደለም። ያ እሺ፣ ኤርሚያስ የምትለው ነገር ካለ እድል ልስጥህ። እዚህ ላይ ያልገባ ነገር ካለ የተወራው ነገር ላይ። አይ ምናልባት እኔ እንኳን ገብቶኛል። ትናንትናም እነ ሳምሪ መጣው ነበረ እናንተ ጋር አብረው ያገለግላሉና እነ ሳምሪም እነ ክሪስቶፎሮስም መጣው ነበረ። ላብ ምናምን ይባል አንድ መምህራችን መጣው ነበርና በደንብ ከኔ ቤት እያስተማሩ ነበረ ጠዋት ላይ ማለት ነው በኢትዮጵያ
እና እኔው ተመሳሳይ የሆነ መረዳት ነው ያላችሁ። አንድ አይነት መረዳት ነው እናንተ የተናገራችሁትን እነሱም ቀድመው ነግረውኛልኝ። መጽሐፍ ቅዱስ ብቻ አይደለም ከመጽሐፍ ቅዱስም ደግሞ ውጪ ያሉ በቃል የተነገሩትንም አሉ እነዛ መካከል ነው ብለው በደንብ አድርገው አብራርተው ነግረውኛልኝ። እሺ እግዚአብሔር ይስጥልኝ። ቃሉ የተሰማኝ ድንግል ማርያም መጽሐፍታን እሺ እንዲሁ እግረ መንገድን እንትን እንድትል ድንግል ማርያም መሞቷን ድንግል ማርያም ሞታለች ብለህ ታምናለህ ኤርሚያስ? እንደዛ እንኳን ብዬ አይደለም። እኔ አሁን እዚህ ጋር ቃላት በቃላት ሳይሆን ጭራሽም እኮ ጴንጤዎችም እኮ እናምንበታለን የሚናገሩትን ኦርቶዶክስ የነገሩትን እኮ አለ። አሁን ስለ ሐዋርያ ብጠይቃቸው የሐዋርያትን አይመልሱልህም እውነቱን ለመናገር። አይ እኔ ምን ልልህ ፈልጌ መሰለህ እንደው አንተ ከአንተ ጋር አርጊመንት ምናምን ለመፍጠር አይደለም የመከራከር ሞራሉም የለኝም ዛሬ ጌታ በሚያውቀው። ግን ድንግል ማርያም መሞቷን ለምሳሌ ታምናለህ አይደል አንተ? መሞቷን አምናለሁ። አዎ። እና መሞቷን በምን እርግጠኛ ሆንክ? ሰው ስለሆነች ነው። ሰው ነች። ምንድነው በምድር ላይ እንግዲህ በዚህ ምድር ላይ ስትኖር የሰውን ስጋ ለበሰ ስላለ ስለዚህ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ስለሆነ ሰው ስለሆነች ከእሷ ላይ ስጋ ነስቶ እንደተወለደ ስለምናምን እመቤታችን ቅድስት ድንግል ማርያም ሰው መሆኗ ግልጽ ነው። ስለዚህ ሰው ደግሞ የሆነ ጊዜ ይኖራል፣ የሆነ ጊዜ ደግሞ ይሞታል። ለምሳሌ መጽሐፍ ቅዱስ ላይ እነ ኤልያስን ነው የሚገልጻቸውና የእሷ ለመገለጽ ለእኔ ትንሽ ጥያቄ ፈጥሮብኝ ነው። እሺ አይ ቲንክ ኔትወርክ ማል ላይ ላግ ያደርጋል መሰለኝ፣ ይቅርታ አድርጉልኝ። አይ ምን ልልህ ፈልጌ መሰለህ አሁን ምንድነው ይሄን ሀሳብ ለሚያነሱ ሰዎች ራሱ ይሄ ኤግዛክት ወርድ የሚባለው ነገር ቀደም ስድሮስም እንዳለ እያንዳንዱ ነገር ቃል በቃል ቃል በቃል መጻፍ አለበት፣ ቃል በቃል ይጻፋል መጽሐፍ ቅዱስ ላይ የሚለው አርጊመንቱ ባይተሰልፍ በጣም ዊክ የሆነ አርጊመንት ነው። ከዛ ባለፈ ግን እንዳልኩ ኢቨን መጽሐፍ ቅዱስን የሰጠችን ቤተክርስቲያን ናት። አንድ ማወቅ ያለብን ነገር እሱ ነው። ኦኬ የመጀመሪያው መልእክት ሁላችሁም ለእውቀት እንዲሆናችሁ ከዚህ በፊት ተነጋግረናል። ኢቨን ከወንጌላት በፊት የገላትያ መልእክት ነው በ48 ዓመተ ምህረት 48 ኤዲ ላይ የተጻፈው። ኦኬ ጌታችን ኢየሱስ ክርስቶስ በ33 ዓመተ ምህረት ነው ያረገው። የመጀመሪያው መልእክት ራሱ ከመጻፉ በፊት ቤተክርስቲያን ለ15 ዓመት በሙሉ ወንጌልን ስትሰብክ ነበር። ምን ቤተክርስቲያን የጌታ ቤተክርስቲያን ወንጌልን ስትሰብክ ነበር። ስለዚህ ኢቭን መጽሐፍ ቅዱስን የሰጠችን የአዲስ ኪዳን መጽሐፍትን ማናት? ቤተክርስቲያን ናት። ኦኬ ስለዚህ እቺ አንዲቷ ቤተክርስቲያን ኦኬ በትውፊት ከተቀበለቻቸው ነገሮች ውስጥ አንዱ ምንድነው? አሴንሽን ኦፍ ሜሪ ወይ ደግሞ የእመቤታችን እርገት በጥንታውያን አብያተ ክርስቲያናት በሙሉ ዘንድ የታመነ ነው። ስለዚህ በጥንታውያን መጽሐፍ ቅዱስን ስትሰጠን ይሄ የእግዚአብሔር ቃል ነው ብላ ቤተክርስቲያን ስትሰጠን አሜን ብለን ከቤተክርስቲያን ተቀበለናል። ስለዚህ ያቺ ቤተክርስቲያን ደግሞ በቅዱስ ትውፊት የተቀበለችውን ደግሞ የእመቤታችን እርገትንም ደግሞ እንደዚሁ ስትሰጠን አሜን ብለን እንቀበላለን። ኦኬ ከዛ ነገሮችን ከዛ አንፃር ለመመልከት ብናይ ጥሩ ነው። ወንድማችን ኤርሚ ግን ጥያቄ የፈጠረብህ ነገር ካለ ሌሎች ነገሮች ካሉ ይሄ ሐሳብ እኔ በጣም ቀላል ሐሳብ ነው ብዬ ነው የማስበው። እኔ ፐርሰናሊ እውነት ለማውራት በዚህ ደረጃ እንትን ማለት አያስፈልግም። ግን ሌሎች ጥያቄዎች ምናምን ነገር ካሉ ሌላ ቀን መተህ ምናምን ነገር ዊ ካን ዲስከስ ማድረግ እንችላለን። ወንድማችን እንደ ጌታ ፈቃድ ምናልባት ካስተማራችሁም ምናልባት በዚህ ርዕስም ካስተማራችሁም እየመጣሁ እከታተላለሁ፣ የታችሁኝ እማራለሁ በደንብ። ያው ዛሬ ስለመሸባችሁ እኔ አሁን ግራ የገባኝ ምን እንደሆነ ታውቃለህ? ለምሳሌ አሁን አንተ አሁንም ላይክ ቶንን ስረዳው ምንም ችግር የለም ሰው ጥያቄ መጠየቁ ምናምን ነገር አሁንም ያልተዋጠልህ የሆነ ነገር እንዳለ ነው የሚሰማኝ አይደል? ጠልይ ነገር ብዙ ነገር አለ። ያው እሱም ደግሞ ለወደፊት በማንበብ በመጽናት በመማር ነው ነገሮችን አንደርስታንድ የምታደርጋቸው። በአንዴ ልትረዳቸው ትችላለህ። አሁን በነገርከኝ ልክ እኔ አሁን ላይ ላልረዳው እችላለሁ እንጂ መጽሐፍታንን በማንበብ በጻንቼ በመማር ነገሮችን አውቃለሁ ብዬ ተስፋ አደርጋለሁ ወደፊት። ያ በቃ እንደዛ አድርግ፣ አንብብ ምናምን ነገር በውስጥም ልጽፍልኝ ትችላለህ፣ ችግር የለውም። ጥያቄዎች ያሉብህ ነገሮች ካሉ አንዳንዴ ሰዎች ላይቭ ላይ ምናምን ሲሆንም በእርግጥ እኔም ከረዥም ጊዜ በኋላ ነው ላይቭ የገባው። ሰዎች ላይቭ ላይ ምናምን አንዳንዴ በነፃነት ሀሳባቸውን ላይገልጹ ይችላሉ። ግን በውስጥም ትጽፍልኝና አንዳንድ ሀሳቦች ላይ ዊክን ዲስከስ ማድረግ እንችላለን ወዳጅ። ዋናው ዓላማው ሰው እንዲማር ስለሆነ ማለት ነው። እሺ ወይስ ድሮስ ማይክን ከፍተህ ነበር ወዳጅ? አመሰግናለሁ ጋዲሳ ስላስገባኝም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው።
ሰላማችሁ ይዛ። ቻው። እሺ በርታ ወንድሜ። እሺ 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 እግዚአብሔር ያክብርልኝ። እስድሮስ ማይክን ከፍ እሺ ሚሊዮን የሚል ዩዘር ኔም እንኳን ደህና መጣ። ሰላም እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ይቅርታ ትግርኛ ስለማወራ ነው። አማርኛ ላይ ስህተት ካለ ትግረኛ እንኳን እግዚአብሔር እንግዲህ ይሄንን ጸጋ እስኪሰጠን ድረስ እዚህ ገስት ላይም ደግሞ ትግረኛ የሚናገር ወንድምም የለም። እንግዲህ አንድ ወንድም ነበረ፣ አንድ ዮሐድ የሚባል ወንድም እንግዲህ እሱ ዛሬ ላይቭ ላይ አልተቀላቀለንም። እሱ ቢኖር አትሊስት አንደርስታንድ ያደረገ ነበር። አማርኛ ላይክ በአማርኛ ሀሳብ መግለጽ ትችላለህ ወይስ ሜቢ ሲብራራ አንደርስታንድ ላላረገው? አዎ መግለጽ እችላለሁ። ኧረ መግለጽ እችላለሁ። ቀጥል። አጋጣሚ ስህተት ላይ ምናምን እንዳይኖረኝ ብዬ ነው እንጂ ችግር የለውም። ወደ ጥያቄ ልግባ? ይቻላል። እሺ የዮሐንስ ወንጌል ምዕራፍ 6 ቁጥር 59 እስከ 63 ያለው ብታብራራልኝ ደስ ይለኛል። አስቀድሞ ስለ ስጋና ደሙ ሲያወራ መጥቶ ስጋ ደግሞ እንትን ይላል ሕይወትን የሚሰጥ መንፈስ ነው፣ ስጋም ጥቅም የለውም ምናምን ይላልና ስጋ እንድታብራራልኝ። ስጋ ሲል ግን ስለራሱ ስጋ አይደለም እየተናገረ ያለው አሁን ያልከው ክፍል ላይ ማለት ነው። እሱን እንድታብራራን ፈልጌ ነው። ሌሎች ስለ ስጋው እያወራ አልነበረም ምናምን ስለሚሉ እንትን ለመረዳት ፈልጌ ነው። አስቀድሞ ስለ ስጋና ደግሞ እያወራ አይደለም ምናምን ይላል። ኦኬ ሰዎች እንደዛ ይላሉ ነው። እሺ አንዴ ቆይ ይቅርታ አንዴ ዞሮ ሀሳቡ ምንድነው ከተባለ ያው ጌታችን ኢየሱስ ክርስቶስ ያው ዮሐንስ ወንጌል ምዕራፍ 6 ላይ ሙሉ ለሙሉ እየተናገረ ያለው በዋናነት ስለ ስጋና ደሙ ነው። ስለ ክርስቶስ ኢየሱስ ስለ ራሱ ስጋና ደም ነው እየተናገረ ያለው። ነገር ግን አሁን ያልከው ክፍል ላይ ምንድነው መንፈስ ነው ህይወትን የሚሰጠው ወይ ደግሞ ስለ መንፈስ ቅዱስ ማለት መንፈስ ነው ህይወትን የሚሰጠው ስጋ እንደዛ አያደርግም ብሎ ሲናገር ከምን አንጻር ነው ከተባለ አክቹዋል ስጋ ይሄ ምድራዊ ነገር አለ አይደል ህይወትን አይሰጥም እያለ ነው ባጭሩ። ምንድነው እዚህ ክፍል ላይ ግራ ያጋባ? ሜቢ ክፍሉ ግልጽ ነው ብዬ ነው። ምንድነው ግራ ያጋባ? ሚሊዮን ሜቢ ግልጽ ነው ክፍሉ እኮ አልሰማም ጋይስ። ኔትወርክ እያስቸገረኝ ነው። ሜቢ ተመለሰ ትመጣለህ። ሚሊዮን ይቅርታ ካልሆነ አይ ቲንክ ኔትወርክ ያስቸግራል መሰለኝ። አሁን እየተሰማኝ ነው። ተናገር አሁን ንገረኝ። እሺ ምንድነው ዋናው ሀሳብ ምንድነው? ጌታችን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ተናግሯል። ምንም ጥያቄ የለውም። ባጭሩ ምንድነው ክርስቶስ ኢየሱስ ስለራሱ ስጋና ደም ሲናገር ይሄ በቃ ኮምፓራቲቭሊ ነው ነገሮችን እያስቀመጠ ያለው። የራሱ ስጋና ደም ሰው የክርስቶስ ኢየሱስን ስጋና ደም እየተቀበለ ከሆነ ባጭሩ ምንም ጥያቄ የለውም የዘላለም ሕይወትን ያገኛል። ነገር ግን ክርስቶስ ኢየሱስ እዚህ ጋር አሁን ባልከው ክፍል ላይ ስጋ ብሎ ሲናገር ግን ዓለማዊ ነገርን ነው እያለ ያለው። ይህ ምድራዊ ነገር እዚህ ምድር ላይ ያለ ነገር ግን ምንድነው ሕይወትን አይሰጥም ነው። ነገር ግን የክርስቶስ ኢየሱስ የእርሱ ስጋ ከሰማይ የወረደ ህብስት አይደል? ከሰማይ የወረደ ህብስት እኔ ነኝ ብሎ እኮ ተናግሯል። ከሰማይ የወረድኩ እንጀራ እኔ ነኝ ብሎ ተናግሯል። ክርስቶስ ኢየሱስ ከሰማይ የወረደ እንጀራ ነው። ከሰማይ የወረደ ምግብ ነው። ከሰማይ የወረደ ህብስት ነው ጌታችን ኢየሱስ።
ስለዚህ የእሱን ስጋና ደም መብላት ቃል በቃል ራሱ እንደተናገረው የዘላለም ሕይወትን ይሰጣል። እዚህ ጋር ግን ሲናገር ስለ ምድራዊ ነገር ነው። ኦኬ መንፈሳዊ ነገርና ምድራዊ ነገርን፣ መንፈሳዊ ነገርና ስጋዊ ነገርን እያወዳደረ መንፈሳዊ ነገር ሕይወት ይሰጣል፣ ስጋዊ ነገር ደግሞ ምድራዊ ነገር ደግሞ ሕይወትን አይሰጥም እያለ ነው ወንድማችን። ሰምተኝ ከሆነ ባጭሩ እሺ እዛው ላይ ምዕራፍ 60 ነው መሰለኝ እንትን ይላል ከደቀ መዛሙርቱ ይሄ የሚያስጨንቅ ንግግር ነው ምናምን ብለው ነበር። ምን ሆኖ ነው ማለቴ ምን ስላለ ነው? ትክክለኛ ስጋዬ ነበር ስለ ስጋውና ደሙ። አዎ የሚያስጨንቅ ነገር ነው ያሉት። ከምን አንጻር ነው ይሄ አለ አይደል? አሁን ለምሳሌ ክብር ምስጋና ለስም አጠራሩ ይግባውና ይሄ ስጋ ቤት አለ አይደል? አሁን ስጋ ቤት ስጋ ተሰቅሎ ትመለከታለህ አይደል? አዎ። እና ይሄ ኖርማሊ ስጋዬን የበላ ደሜን የጠጣ ብሎ ሲናገር ክርስቶስ ኢየሱስ አለ አይደል? ራሱን እንዲየቆረጠ በዛ አይነት ሴንስ እንደው ክርስቶስ ኢየሱስን ሄዶ አለ አይደል? እንዲህ መመገብ እሱ ባለበት አለ አይደል? እሱ እዚህ ጋር ተቆርጦ እንደዛ አይነት በዛ መልኩ ስላሰቡ ነው ይሄ ምን አይነት የሚጨንቅ ነገር ነው ብለው የተናገሩት። አየህ፣ እሱ ግን ጌታችን ኢየሱስ ክርስቶስ ግን መንፈሳዊ ህብስት ነው። ኦኬ መንፈሳዊ ምግብ ነው። እና እነሱ በተረዱበት ሴንስ አይደለም እሱ ሲናገር የነበረው። እነሱ የተናገሩት ባይዘው እንደዚህ አይነት መንፈቅና እንደዚህ አይነት እምነት የነበራቸው በጥንቷ ቤተክርስቲያን ውስጥም ነበሩ። እንዴ ይሄ አለ አይደለ? ሊትራሊ ክርስቶስን ፊድ ማድረግ ሲባል የክርስቶስ ኢየሱስ ስጋና ደም መብላት ሲባል ክርስቶስን ሄዶ አለ አይደል? ብቻ ተረተኛል ብቻ ሐሳቤ እሱን የክርስቶስን ስጋ እንደው በቆመበት እንደዛ መብላት አድርገው ነበር ያሰቡት። ፊዚካሊ እዛው በሚታይ እዛው ፊት ለፊት ላይ ማለት ነው። እንደዛ ነበር። ለዛ ነው ይሄ የሚጨንቅ ነገር ነው ብሎ የተናገሩት። ቀጠለ ብለህ ስታነብ እኮ ጌታ ምን ብሎ መለሰላቸው? ምንድን ነው ያላቸው ጌታ? ካላመናችሁ እኮ እናንተ መሄድ ትችላላችሁ ነው አይደል ያላቸው? ልትሄዱ ትወዳላችሁ ነው አላላቸው? ከዛ አንጻር ነው። እሺ ገብቶኛል። ቴንኪው። ወደ ሁለተኛው ጥያቄ ልግባ። ይቅርታ። እሺ ችግር የለውም። እሺ የማቴዎስ ወንጌል ምዕራፍ 12 ቁጥር ምናምን እንትን ይላል። መንፈስ ቅዱስ የሰደበ ኃጢአቷ አይሰረይለትም ይላል። የማይሰረይ ኃጢአት አለ እንዴ? ኦኬ ምንድን ነው የሚለው? መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ይላል። ያ ይሰማል ድምፄ? አዎ ጋዶ ትሰማለህ? የት ሄድክ? ይሰማል እኮ ድምፅህ። ይሰማል አንተ? አዎ ትሰማለህ። ብቻ ፍሬሽ ቲክቶክ ከፋቸው እኮ። አረ ሎጋውት እየወጣብኝ እኮ ነው። ምን እንደሆነ አላውቅም። አረ ነበር በደንብ ትሰማለህ። ታብታብ አድርጉ ጋይስ። አላውቅም እኔ እንግዲህ። አዎ ታብታብ አድርጉ እስቲ አንዴ ታብታብ አድርጉ። ሼሩንም ከፍ አድርጉ። 5000 ምናምን ሼር አድርጉ። እዚህ ቅድሙ ርዕስ ላይ ሳትረሳው ያንን ነገር ትንሽ ሀሳብ ትሰጥበታለህ። ቀደም ያወራ ነው። አለው ጋይስ
ምንድነው? እኔ እየታየኝ እኮ አይደለም። ኧረ አለ ኮመንቱ እየተከፈተ ነው አለ በደምብ እስቲ አንተሽ ኮንፊርም አድርገኛ እንደ ይቅርታ። ጀመረው ደግሞ ኦኬ። እሺ አሁን መጥቻለሁ መሰለኝ። አሁን ኮመንቱም እየታየኝ ነው። ጀመረው መሰለኝ። ቲክቶኩ ደግሞ አንዳንዴ ጋይስ እንደዚህ ሆነ የሚያዝገው ነገር አለ። ምን እንደሆነ አላውቅም ሪዝኑ ራሱ። እሺ ከምን አንጻር መሰለ ወዳጅ ጥያቄ እንደገምልኛ አንዴ ሜቢ ደግሞ ሌላ ነገር እንትን እንዳለ እሺ እኔ ይሰማሃል? ይሰማል። አሁን መታል። ኦኬ የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላንብብልህ። ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም ይላል። ማቴዎስ 12 ቁጥር 31። ኦኬ መንፈስ ቅዱስን መሳደብ የሚለው ሐሳብ ከምን አንጻር ወይ ደግሞ የማይሰረይ ኃጢአት አለ ወይ ነው ሐሳብ? አዎ። ኦኬ ከምን አንጻር መሰለ ይሄን የምንመለከተው በአባቶችም ጽሑፍ ውስጥ የምንመለከተው የለም አለማመን ብቻ ነው በንስሐ የማይመለስ ኃጢአት። አሁን አባቶች በምን መልኩ መሰለ የሚፈቱት ይህንን ክፍል ያው እንደምታውቀው ልብን መጥቶ የሚነካው ወይ ደግሞ የሰዎችን ልብ መጥቶ የሚያንኳኳው መንፈስ ቅዱስ ነው አይደለ? አሁን ለምሳሌ ጌታችን ኢየሱስ የተናገረበት ኮንቴክስት አለ። እዛው ክፍል ላይ እዛ ማቴዎስ ወንጌል ላይ ብቻ ሳይሆን ባይዘዌ ማርቆስ ወንጌል ላይም አለ። ፊት ለፊት ግልጽ በሆነ ሁኔታ የእግዚአብሔርን ትልቅ ስራ የእግዚአብሔርን ድንቅ ስራ ሰዎች እያዩ ነገር ግን እያወቁ ይሄ ካጋንንት ነው ይሄ ከእንዲህ ነው የሚሉ ሰዎች ካሉ እነዛ ሰዎች ላይ አንደኛ እዛ ክፍል ላይ ቀጥታ ቃሉን ስፔሲፊካሊ እዛ ከክፍሉ ኮንቴክስት አንጻር ስንረዳው በዛ መልኩ ነው የምንረዳው። ድንቅ የሆነ የእግዚአብሔርን ተአምር ሰዎች እያዩ ነገር ግን ያንን ተአምር ካጋንንት ነው ወይ ደግሞ ከእግዚአብሔር አይደለም ብሎ መናገር ባይሰልፍ ትልቅ የሆነ ቅጣት ነው፣ ትልቅ የሆነ ኃጢአት ነው ራሱን ችሎ። ነገር ግን ዋናው ኮንሰፕቱ ምንድነው ከተባለ ሬዚስቲንግ ዘ ሆሊ ስፒሪት ማለት ነው። አባቶችም እንደሚናገሩት አባቶች የሚፈቱት በዚህ መንገድ ባይዘው ሬዚስቲንግ ዘ ሆሊ ስፒሪት ማለት ምንድነው? መንፈስ ቅዱስን መቃወም። እንደምታውቀው ልባችንን መጥቶ ማን ነው የሚያንኳኳው? መንፈስ ቅዱስ ነው አይደል? ልባችንን የሚነካው ለምሳሌ ንስሐ እንድንገባ ልባችንን የሚነካው መንፈስ ቅዱስ ነው። ሰዎች ለምሳሌ እንዲያምኑ ጥሪ የሚያደርገው ማን ነው? ወይ ደግሞ ኮሊንግ የምንለው አለ አይደለ? ወይ ጥሪ የሚያደርገው ማን ነው? መንፈስ ቅዱስ ነው። ሰዎች ባይዘው የሰዎችን ልብ መጥቶ የሚያንኳኳው ሰዎች እንዲድኑ ጥሪ የሚያደርገው ምን የሚለው መንፈስ ቅዱስ ነው። ስለዚህ ያ መጥቶ የሚጠራ መንፈስ ቅዱስ ሬዚስት ማድረግ መንፈስ ቅዱስን አለመቀበል፣ የመንፈስ ቅዱስን ድምፅ እየሰማ እንዳልሰማ መሆን ወይ ደግሞ ልብን ማደንደን፣ ፈርዖን እንዳደነደነው ማለት ነው። ማደንደን ባይሰልፍ ምን ማለት ነው? መንፈስ ቅዱስን መሳደብ ነው። ስለዚህ መንፈስ ቅዱስን መሳደብ ኦር መንፈስ ቅዱስን ሬዚስት ማድረግ ደግሞ የማይሰራይ ኃጢአት ነው ወይ ደግሞ ስርየት የሌለው ኃጢአት ነው ተባለ። ከምን አንጻር ከተባለ ሰው መንፈስ ቅዱስን ሬዚስት ካደረገ አይድንም ወይ ደግሞ እድሜ ልኩን በኃጢአት ውስጥ ነው የሚኖረው። ስለዚህ ኃጢአት ስርየት አያገኝም ማለት ነው። ለዛም ነው በዚህም ሕይወት በዚያኛውም ሕይወት ብሎ የተናገረው ጌታችን ኢየሱስ ከዚህ አንጻር ነው። ስለዚህ ክፍሉን ባጭሩ ስንረዳው ምንድነው? መንፈስ ቅዱስን ሬዚስት ከማድረግ አንጻር ወይ ደግሞ የመንፈስ ቅዱስን ጥሪ አለመስማት
ለምሳሌ ሌላ ምሳሌ ልስጥ። አሁን አንተ ክርስቲያን ነህ፣ ህሊና ይወቅሳል አይደል? ሚሊዮን ይሰማል ብዬ አስባለሁ። ህሊና ይወቅሳል። ለምሳሌ ኃጢአት ስንሰራ ህሊናችን ይወቅሰናል። በይዘው ህሊና ሲወቅሰን እንደው ሳይንቲስቶች ምናምን እንደሚሉት እንደው የሆነ አይደለም። በይዘው መንፈስ ቅዱስ ነው ክርስቲያኖችን እየመጣ የሚወቅሰው። ኦኬ፣ መንፈስ ቅዱስ ነው። ኦኬ፣ ይሄ በሰራነው ኃጢአት በቃ እንደው እንደ አዝነን እንደው እግዚአብሔርን እንድናፍቅ ልባችን መጥቶ የሚያንኳኳው መንፈስ ቅዱስ ነው። ያንን መንፈስ ቅዱስ መጥቶ ልባችንን እያንኳኳ ሬዚስት ካደረግነው ልባችንን ካደነደን ባለንበት በዛው በኃጢአት ህይወት ከቀጠልን ግን ምንድነው መንፈስ ቅዱስ መሳደብ ነው። ባይዘው ለምን መንፈስ ቅዱስ በጥልቅ ፍቅሩ መጥቶ እኛን ለህይወት ለድህነት እየጠራን እርሱን መሳደብ ነው፣ እርሱን ሬዚስት ማድረግ ነው፣ እርሱን መግፋት ነው። ስለዚህ ይሄ ደግሞ ምን ያደርጋል? ሰውን ከድህነት ያስወጣል። ኦኬ፣ የኃጢአት ስርየትን እንዳናገኝ ያደርገናል። ስለዚህ ኦቨርኦል ኮንሰፕቱ አባቶችም የተረዱበት መንገድ በዚህ መልኩ ነው የሚለውን ወንድሜ ሐሳቤን አግኝተው ከሆነ ገብቶኛል። በጣም ቴንኪዩ ገዲ፣ አመሰግናለሁ በጣም። እሺ ሚሊዮን እግዚአብሔር ያክብርልን። ይቅርታ መሀል ላይ ስለተፈጠረው ኔትወርክ እንትን ያው እንግዲህ አንዳንዴ ቲክቶክ አስቸጋሪ ነው። ኦኬ ቴንኪዩ ማቦ። እሺ ጌታ ያክብርልን። እሺ በዲያችን ሰላም ላንቺ ይሁን። እሺ እስቲ አንድ ሁለት ሰዎች ጥያቄ ያላቸው ምናምን ካሉ እንቀበልና አንዳንድ ሀሳቦች ደግሞ ከዚህ ከጴንጤዎች ጋር በተገናኘ እንደው ሰሞኑን ቲክቶክ ላይ ብዙ ነገር ያው በቪዲዮ ደረጃ ብዙ ማአት እየሰማን ነው። ማአት እየሰማን ነውና እስቲ ቆይ ገስት ላይ ያሉ አንድ ሁለት ሰዎችን ለመቀበል ልሞክር። እቺና መተውኝ የሚል ዩዘር ኔም አለ። ረቂቂ እግዚአብሔር ያክብርልን። እሺ ባይ ዘ ዌይ እንትን ሰምታችኋል አይደል ጋይስ? አሁን እንደው አንተ ሻውን የቀደሙን ሐሳብ ምን ብለን እናውራው? አሁን እኮ ፕሮቴስታንቱም እርስ በራስ እኮ እኔ ከበደኝ። አሁን ሐሳቡ ራሱ እንትን ለማለት እነዚህ በጣም የትኛው የመጀመሪያውን ሐሳብ ነው የምትለኝ? ኧረ ሁሉም አሁንም ራሱ እንትን ያለውን ግን እኔ አባታቸው ሉተር አንዳንዴ በጣም በቃ አዝኖላቸው ነው ታውቃለህ። 100 ሺህ አጋንንት ያለው እኔ በቢሊየን በትሪሊየን ተጠረቃቅመው ነው እንዳለ የወደቁት መናፍስት ሁላ እነሱ ላይ ሰፈሩ ነው ይመስለኝ እንጂ በዚህ ልክ የክርስቶስን ትምህርት መጣል በጣም ነው የሚያሳፍረው። እንግዲህ የዛሬ 10 ዓመት በፊት የነበረውን ቪዲዮ እንኳን አይታችሁታል አይደል? እንዴት ስለ ቅዱስ ሥጋውና ክቡር ደግሞ የነበረው ሐሳብና ከዛ በኋላ የመጣው ሐሳብ ራሱ ምን አይነት አጋንንታዊ እንደሆነ አይታችኋል። ይሄ ደግሞ የሚመጣው ከአጋንንት ነው እንጂ ወይንም ከክርስቶስ ትምህርት ወይ ከእውነተኛው የመጽሐፍ ቅዱስ ትምህርት የሚመነጭ ትምህርት አይደለም። ቢያንስ ሰው ልጅ ያለው አንድ ትምህርት ነው። እንደዚህ አይነት ዝብርቅርቁ የወጣ ሊመለስ የማይችል በጣም በቃ ፈተና የሆነ ለራስም ለሰው ፈተና የሆነ ትምህርት የትም አይተናናቅምና እሺ በል ቀጥል። ኤቢሲዲ እየተባለብኝ ነው። ሚዩት ነኝ ጋይስ፣ ልቀባጥር ነበር ሚዩት ሆኜ። በጣም አፉ በሉ ትላለህ። ምንድነው ያው እኔ አሁን እግዚአብሔር በሚያውቀው በዚህ ዘመን አላቅም። እኔ እንግዲህ ቲክቶክ እየተጠቀመ አሁን ፕሮቴስታንት የሚሆን ሰው አለ ብዬ አላምንም። እኔ ፐርሰናሊ እውነት ለማውራት ቦስት ለማድረግ ምናምን ነገር አይደለም የሚሆንም ያለ አይመስለኝም። ለምን ምን ያህል ኦኬ ምን ያህል ኢቭን እንግዲህ በቃ ይኸው አሁን በአደባባይ ተወጣ እኮ በቃ እኛ ለዛ ነው ባይዘው ከቲክቶኩ ትንሽ ረፍት የወሰድነው ምንድነው በቃ እኛ ሚሽን አኮምፕሊሽድ ጨርሰናል። ኦኬ ምንድነው የጨረስነው? ከአሁን በኋላ እኛ የምንሰራው የኛ ልጆች ላይ ነው። ከኛ ክርስቲያን ወንድሞች እናቶች ጋር የኛ ክርስቲያን ወንድሞች እናቶች ያልገባቸውን ትምህርት ያልገባቸው ጥያቄ ካለ ምናምን ነገር ከቤተክርስቲያን አንጻር እንዴት ነው የሚለው መወያየት ላይ ነው ትኩረት የምናደርገው እንጂ ጀለሶች ኦልሬዲ እንዲህ ተብሎም አይወራም። እውነት ለማውራት ለምን ያው እንግዲህ ስንት የዲቤት ጥሪ ተመልክተናል አይደል ጋይስ? ስንት የዲቤት ጥሪ በወንጌል አማኝ ተብሎ ስንት የዲቤት ጥሪ እርስ በራስ የሚጠራሩት ስንት ነገር አይታችኋል። ስንት የትምህርት ልዩነት እንዲህ ተብሎ የማይገለጽ ስንት በቃ እልፍ አላፍ የሆነ የትምህርት ልዩነት እንዳለ ተመልክታችኋል።
ኦኬ ኢቭን እኔ በቃ እንግዲህ መሰዳደቡን ምን የሚደራረጉትን እሱን ሁሉ ነገር እንተውና፣ ነገር ግን የትምህርት ልዩነቶቻቸው ግልጽ ነው። ሁሌም እንደምንናገረው በዚህ ደረጃ የትምህርት ልዩነት መኖሩ አንድና አንድ ነገርን ያሳያል። ምን? መንፈስ ቅዱስ በዛ ህብረት ውስጥ እንደሌለ። መንፈስ ቅዱስ የለም። መንፈስ ቅዱስ ከሌለ ደግሞ ጌታም የለም። ኦኬ ያ ወደ እውነት ሁሉ ይመራችኋል የተባለው መንፈስ ከማን የተላከው? ከጌታ ነው የተላከው። ኦኬ እና አንተ አጋንንታዊ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ የሚለው ነገር ከማን የተጀመረው? አንተሽ ቅድም እንዳለው ከአባታችሁ ከሉተር ነው የተጀመረው። ኦኬ ነገር ከዚህ በፊት በጣም ብዙ ጊዜ ላይቭ ላይ ተማምረናል። በጣም ረጅም ጊዜ ሉተር በዚህ ዘመን ቢኖር 98-99% ወንጌል አማኝ ብለው ራሳቸው የተቀመጡ አካላት በሙሉ የተወገዙ ናቸው። ውግዘት ሊትራሊ አሁን ባለፈው አይታችኋል። እንደው በጣም በሚያሳዝን ሁኔታ እህታችን ሊዲያ ማለት ነው ምን የሚል ኮመንት ጻፈች የሆነ አንድ ፖስት ላይ እኛ ወደ አካሉ ወደ ኢየሱስ ነው የምንጠራቸው። ስሙ ጋይስ ምን ያህል በቃ እንደው የጸረ ክርስቶስ እንደሆኑ እነዚህ ሰዎች። እኛ ወደ አካሉ ወደ ክርስቶስ ነው የምንጠራቸው፣ እነርሱ ወደ ምን? ወደ ህብስቱ። አሁን እኔ አሁን ሊዲያ ምን እሺ ዘጴንጤቆስታል እኔ አይ ዶንት ማይንድ ምንም ነገር ብትል ለምን እምነቷ ስለሚታወቅ። ኦኬ ጴንጤቆስታሎች ያው ምንም እዚህ ነገር ላይ ያላቸው ምን ያህል የተኳካ ትምህርት እንዳላቸው ነው፣ ምንም ጥያቄ የለው። ግን እነዚህ ሰዎች ወይ አይሰሙ ወይ ደግሞ ልባቸውን ደፍነዋል ወይ ደግሞ መስማት አይፈልጉ። እንዴ የክርስቶስ ኢየሱስ ስጋና ደም ኮን የተባለው የክርስቶስ ኢየሱስ ስጋና ደም የማን ነው? ስጋው የክርስቶስ። ስጋው የማን ነው? የክርስቶስ። ደሙ የማን ነው? የክርስቶስ። ከዛ መለስ ያረጉና ምን ይሏቸዋል? ነጥለው እነርሱ ወደ ክርስቶስ ስጋና ደም ይጠሯቸዋል፣ እኛ ወደ ክርስቶስ እንጠራቸዋለን። አያችሁ ምን ያህል አላዋቂነት እንዳለ። በጣም ከታላቅ ይቅርታ ጋር የክርስቶስን ስጋና ደም ከክርስቶስ መለየት። ስጋዬ ደሜ ብሎ ጌታችን ኢየሱስ ክርስቶስ በአንደበቱ የተናገረውን የጌታን ቃል ያንተ ስጋና ደም ጌታን እንዲህ ነው የሚሉት ባይዘው ቢያገኙት ያንተ ስጋና ደም ካንተ ይለያል። ክርስቲያኖች ኦርቶዶክሳውያን ሰዎችን የሚጠሩት ወደ አንተ ስጋና ደም ነው፣ እኛ ግን ወደ አንተ ነው። ጌታ እንደው እንዲህ የሚላቸው ነው የሚመስለኝ። ኧረ ተው እናንተ ሰዎች የሚላቸው ነው የሚመስለኝ። ኦኬ ድብልቅልቅ ብሎባቸዋል። በቃ የሚያወሩት ነገር ራሱ ምን በቃ ውዝግብግብ ያሉ ሰዎች፣ በቃ ምን እንደሚያምኑ ራሱ የማያውቁ ሰዎች። ጌታ ምስክሬን ነው የምላቸው። ለማንኛውም ኦኬ ሰው ወደ ክርስቶስ ኢየሱስ ለምሳሌ ወደ ቅዱስ ቁርባን ሰው ሲጠራ ወደ ጌታ እየተጠራ ነው። አለቀ። ኦኬ ሰው የክርስቶስ ኢየሱስ ስጋና ደም ሕይወት ይሰጣል፣ የዘላለም ሕይወት ይሰጣል ተብሎ ሲነገረው ወደ ማን ነው? የክርስቶስ እኮ ነው የተባለው። የጌታ ስጋና ደም ነው። ስለዚህ የሌላ አይደለም። ስለዚህ ቅዱስ ቁርባን ኦር የጌታን ስጋና ደም ከጌታ ነጥሎ እንደው እነርሱ ወደ ጌታ ስጋና ደም ነው የሚጠሩት፣ እኛ ወደ ጌታ ነው የምንጠራው። ጌታን ያለ ስጋና ደሙ የት ልታገኙ ነው? እህታችን የት ነው የምታገኙት? የለም እኮ ኦኬ ከጥንቷን ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ በጣም ብዙ ጊዜ አባቶችንም ተመልክተናል። within the Eucharist there is a real presence of within the Eucharist there is a real presence of Christ። ቅዱስ ቁርባን ውስጥ የክርስቶስ ኢየሱስ ሪል ፕሬዘንስ አለ። ኦኬ ስለዚህ እንደዚህ አይነት እንግዲህ ሉተር አባታቸው እንዳለው 100,000 አጋንንት ያለባቸው እያለ የሚጠራቸው ለዚህ ነው። ባይዘው 100,000 አጋንንት ያለባቸው ብሎ አባታቸው ሉተር፣ እኛ አይደለንም፣ አባታቸው ሉተር 100,000 አጋንንት አለባቸው ብሎ የሚነግራቸው ለዚህ ነው። በዚህ በኩል ደግሞ አለ ዞር ስንል ደግሞ በጣም እኮ ተቸገረ። በዚህ በኩል ደግሞ አለ ምን የሚል ምስጢረ ሥላሴ ወይ ደግሞ ትምህርተ ሥላሴ ወንጌል አይደለም። ምን እናርግሽ ጋይስ? አሁን ይሄን እንዴት ነው ይሄን ነገር እንደው ምስጢረ ሥላሴ ወንጌል አይደለም ወይ ደግሞ ትምህርተ ሥላሴ ወንጌል አይደለም የሚሉ ሰዎች ደግሞ አሉ። ምን እናድርግ?
ትምህርተ ሥላሴ ወንጌል ካልሆነ ሚስጥረ ሥላሴ ወንጌል ካልሆነ ምንድን ነው ወንጌል? ምንድን ነው ወንጌል? በጣም እኮ ነው የሚገርም። ምንድን ነው ወንጌል? አብ ኦኬ አባት አንድ ልጁን የዓለም መድኃኒት አድርጎ እንደላከ ብለው ቅዱሳን መጻሕፍት እንደሚናገሩት አብ ስለ እግዚአብሔር አብ መጽሐፍ ቅዱሳችን ሲናገር እግዚአብሔር ዓለሙን እንዲሁ ወዷልና አንድ ልጁንም የሚያምንበት ሁሉ ይድን ዘንድ ብሎ ነው የሚናገረው። ስለዚህ አብ አንደያ ልጁን ልኳል። ይሄ ወንጌል ነው ባይዘው። ይሄ ምስራጁ እሱ ነው። ኦኬ አብ አንድ ልጁን ልኳል። እግዚአብሔር አብ የባህሪ ልጁ ጌታችን ኢየሱስን ልኳል። ጌታችን ኢየሱስ የመስቀሉን ሥራ ከፈጸመ በኋላ ሞትን ድል አድርጎ ከተነሳ በአባቱ ቀኝ ከተቀመጠ በኋላ መንፈስ ቅዱስን ልኳል። አጽናኙን ልኮልናል። ኦኬ ኢቭን ለሐዋርያት ጋይስ በደንብ አስተውሉ። ጌታ ያስተማራቸው ትምህርት ጌታ ሲናገራቸው የነበሩ ነገሮች በሙሉ ለሐዋርያት ራሱ ግልጽ የሆኑት መንፈስ ቅዱስን ከተቀበሉ በኋላ ነው። ግልጽ የሆነላቸው። ኦኬ ስለዚህ እንደዚህ አይነት እንግዲህ በጣም ይቅርታ አድርጉልኝና እንደዚህ አይነት ቃል በመጠቀሜ ድንቁርና ቤቱን ሲሰራብህ ሚስጥረ ሥላሴ ወንጌል አይደለም ትላለህ፣ ወይ ደግሞ አጋንንት ልብህን ሲደፍንብህ ሚስጥረ ሥላሴ ወይ ደግሞ ትምህርተ ሥላሴ ወንጌል አይደለም ትላለህ። እስቲ ኢየሱስ ሊቀ ካህኔ እኔ ኮሜንት ላይ ለምንድን ነው ቆይ እንትን የምትሉት? ግባ እስቲ ኢየሱስ ሊቀ ካህኔ ያው ኢንቫይት አድርጌያለሁ። ግባ ኮሜንት ላይ ዝም ብለህ ከምጽፍ ግባ። ኦኬ ስለዚህ እንደዚህ የሚሉ ግሩፖችም አሉ። አሁን የተቸገርነው እሱ ነው እና ፕሮቴስታንቱ ዓለም ላይ እኔ ኢቭን እንደው ፕሮቴስታንቶች በቃ ቤቲንግ እየተጫወቱ ነው የሚመስለው፣ የሆነ ቁማር ነገር። ይቅርታ አድርጉልኝና ለምን ዜኖ ዲፕ ዳውን በዚህ ደረጃ የትምህርት ልዩነት ውስጣቸው ኖሮ በዚህ ደረጃ የእምነት ልዩነት ውስጣቸው ኖሮ ራሳቸውን እንዴት ክርስቲያን ነን ብለው አምነው እንደሚቀመጥ አላውቅም። አሁን ብዙዎቹ ማጆሪቲ ኦፍ ዘም ልባቸው እንዳልኳችሁ ልባቸው ተደፍኖ ነው። እግዚአብሔር በሚያውቀው ልባቸው ተደፍኖ ነው። ብዙዎቹ ያለ ማስተዋል ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል መጽሐፍ ሲናገር። እውቀት ከማጣት ኦኬ አይሁድ ክርስቶስ ኢየሱስን እንዳላስተዋሉት እንዳላወቁት የክርስቶስ ኢየሱስን ትምህርት ካለማስተዋልና ካለማወቅ የተነሳ መጽሐፍ ቅዱስን ካለማወቅ የተነሳ ብዙ ሰዎች ጠፍተው እንመለከታለን። ብዙ ሰዎች ኦኬ ስለዚህ እኔ ምን ማለት እንደሚቻል አሁን ደግሞ የሆነ ቀደም አንድ ቪዲዮ ማይቼ ነበር ጌታ በሚያውቀው ምንድነው ብቻ ኤኒዌይስ በጣም እሱ ሐሳብ ላይ እንኳን ሐሳብ አልሰጠም። ዲስተርቢንግ ነው ብቻ ኤኒዌይስ እና እዚህ ቲክቶክ ላይ ያሉ ፕሮዎች እንኳን ከሽፈዋል። እውነት ለማውራት አሁን ለነሱ መልስ መስጠት እነሱን ማውራት ራሱ በጣም አድካሚ እየሆነ መጥቷል። ከሽፈዋል። እርስ በርስ ብቻ ሳይሆን ኦቨርኦል ከሽፈዋል። በቃ ምንም ይሄ ውሃ የሚያነሳ ትምህርትም የላቸውም። እውነት ለማውራት በቃ በጣም አንዱ ከአንዱ ያለው ልዩነት በጣም ከፍተኛ ነውና እስቲ እግዚአብሔር ይርዳቸው፣ ማስተዋል እግዚአብሔር አምላክ ይስጣቸው። ምንም ማለት አይቻልም። እስቲ አንዱ ለሰው ገስት ላይ ምናምን ካለ እስቲ ለመቀበል እንሞክር እንጂ ምን እኔ አሁን አንቺ ሌላ ምን አለ ሜቢ አድሬስ የሚደረግ ሐሳብ ካለ ለምን ያው ማየት ይጠበቅ ነበር። ቪዲዮ ስላልተመቸኝ ነው ሌላ ስልክ ስላጣው እንጂ ያሳየ ነበር እንጂ ብዙ ነበሩ። ይለፍ ብቻ ሌላ ቀን በደንብ ስንመለስ ይሁን። አዎ ባይ ዘ ዌይ አናፖሎጂቲካሊ ቪዲዮ ለቋል። ገብታችሁ ሪፖስት ምናምን አድርጉለት። ሁላችሁም ኮፒ ሊንክ ሪፖስት አድርጉለት። እሱም ያው አናፖሎጂቲካሊ እንደምታውቁት በጣም ጸዴ ስራ ከሚሰሩ ወንድሞች ውስጥ አንዱ ነው፣ በጣም ማለት ነው። እና አፕሪሺየት ሊደረግ ይገባል። ስፔሻሊ እንደዚህ ቁጭ ብለው ቪዲዮ ሪከርድ እያደረጉ ጋይስ ኤዲት እያደረጉ ምን እያደረጉ የሚለቁ ሰዎች ስራቸው በጣም ባይ ዘ ዌይ አድክም ነው። በጣም የሚያደክም ስራ ነው ከምላችሁ በላይ። ኢቨን ሪከርድ ማድረግ ብቻ ሳይሆን
የሆነ ላይቭ ላይ ቁጭ ብለው ሪከርድ እያደረጉ ምን ማስታወስ አለባቸው? ከዚህ በፊት እነዛ ሰዎች የተናገሩትን ነገር ከዚህ በፊት ሌሎች ወንድሞቻቸው ሌሎች ፕሮቴስታንት ወንድሞቻቸው የተናገሩትን ነገር ሌሎች ያስተማሩትን ነገር ማወቅ አለባቸው፣ ማስታወስ አለባቸው። እና ከምታስቡት በላይ አድካሚ ነው ስራው እና አናፖሎጂቲካሊ ኩዶስ ብለናል። ኩዶስ እና ክብር ለሚገባው ክብርን ስጥ ይላል መጽሐፍም። እና በርቱ። እኛ እኮ ይኸው በቃ ቲክቶክ ላይ እኮ እቅበት ሁሉም እኮ ሰው እረፍት ላይ ሆኖ እኮ አሁን እኮ እነዚህ ቪዲዮ ኤዲተሮቻችን ናቸው በቃ እቅበተ እምነቱን በአንድ እጅ ይዘው ቀጥለጥ አድርገው ራን እያደረጉ ያሉት። እና ጌታ ያበርታችሁ። እውነት እግዚአብሔር የምታደርጉትን ነገር በቅንነት የምታደርጉትን ነገር እንደ መልካም ዋጋ ይቁጠርላችሁ። ወይ አንተ አይተሃል ደግሞ ተረኛ ዩኒፎርም ለባሽ ሪፎርሙዶች እንደሆኑ ሪፎርምዶች እንትን ብለው መጡ አይደለ? በቃ ኦፊሻሊ የኛ ትምህርት እንዲህ ነው ብለው ፕሮፋይል ቀይረው መጡ አይደል? ታዲያ እንዴ ተራ በተራ ሁሉም ይቀይራሉ። ቀጣይ ሜኖናይቶች ምናምን ነገር ደግሞ ነቃሌ ምናምን ነገር ይመጣሉ። እንጠብቃቸዋለን። ቃሌ እኮ እንትን ናት እሷ፣ አስታራቂ ማህበር ናት ቃሌ። እሷ የሁሉም ትምህርት ይመቸኛል እኮ ነው። ኪፕሷን ለብሶ ነው የሚሄደው የምትለው ላይ ኪፓለች። ስማ ተው ፐርሰናል አታድርገው ትላለህ። እሺ ጋይስ ጥያቄ ያላችሁ ምናምን ሰዎች ካላችሁ አንድ ቁጥር ጻፉ። እንደ እግዚአብሔር ፍቃድ ጥያቄ ያላችሁ ምናምን ሰዎች ዛሬ ከረጅም ጊዜ በኋላ ነው ላይቭ የገባ ነው። በጣም አንተ ኢቭን ጋይስ ቪዲዮ ከለቀኩ ማለት ነው መድኃኔዓለም ድረስ አሁን ሜይ ገብተናል አይደል? ደረሰ ስማሙል ኦልሞስት 3 ወር ሆኖኛል። 3 ወር ድፍን 3 ወር እና ብቻ እንግዲህ